በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች፣ ነፃ ጠባይ ያላደፈባችሁ ሕፃናት ሁላችሁም እዚህ የተሰበሰባችሁ በሉ እግዚአብሔር ስም እንደምን ዋላችሁ? አሜን። የአምላካችን ስሙ የተመሰገነ ይሁን። እንኳን አደረሳችሁ። ለማን? ለሰሙነ ሕማማት አይደለ? ወይም ደግሞ ለቅዱሱ ሳምንት፣ ለታላቁ ሳምንት። የሳምንት ታላቁ ሳምንት ይባላል። ታላቁ ሳምንት ይባላል። ታላቅነቱ ሳምንቱ ከሌሎቹ ሳምንት በልጦ ሰዓቱም ከሌሎቹ ሰዓታት በልጦ ሳይሆን በዚህ ሳምንት የተከናወነው ክንውን ታሪክ ታላቅ ስለሆነ ነው። ቅዱስ መባሉም ቅዱስ እግዚአብሔር እኛን ለመቀደስ እኛን ከዲያብሎስ ግዛት ነፃ ለማውጣት ቅዱስ የሆነ ስራ ስለሰራበት ቅዱሱ ሳምንት ይባላል። ቅዱስ ሥጋው የተቆረሰበት፣ ክቡር ደሙ የፈሰሰበት፣ መልካም ነገር የተደረገበት፣ ሰው የዳነበት ሳምንት ስለሆነ ቅዱስ ሳምንት ይባላል ማለት ነው። ለዚያ ነው ቅዱሱ ሳምንት፣ ታላቁ ሳምንት፣ ሰሙነ ሕማማት እየተባለ የሚጠራ። ስለዚህ ሕፃናት ጥያቄ ይኖራቸዋል አይደለ? ጥያቄ አላችሁ። ስለዚህ ጥያቄ ጠይቃችኋለሁ። ታች ያላችሁት ደግሞ የሕፃናት ጥያቄ የሁላችንም ጥያቄ ስለሆነ እየሰማችሁ አብረን በአጭር ጥያቄውን መልሳል ማለት ነው። ጥያቄውን ለሕፃናት እንዲመጥን አድርገን ነው የምናቀርበው። ምክንያቱም እናንተ ዛሬ ሕፃን ናችሁ፣ ነገ ደግሞ ታላቅ ናችሁ አይደለም? እናንተ መካከል ፓትርያርክ ይኖራል፣ ከእናንተ መካከል ጳጳስ ይኖራል፣ ከእናንተ መካከል ካህናት፣ መምህራን፣ ዲያቆናት ትሆናላችሁ። ስለዚህ ምን ፈልጋችሁ አይነት ጳጳሳት የምትሆኑ እናንተ ናችሁ። እንደና አቡነ ጴጥሮስ ያለ እንደና አቡነ ሚካኤል ያለ ስለ ሀገሩ ስለ ቤተክርስቲያኑ ራሱን አሳልፎ የሚሰጥ ታላላቅ ሰዎች ስለምትሆኑ ነው እናንተ ጋር የምንውልና፣ ሴቶችም እንደዚሁ የካህናት ሚስት ትሆናላችሁ። እዚያ ደግሞ ንግስታት ትሆናላችሁ። እንደነ እቴጌ ምንትዋብ ታላቅ ስራ የምትሰሩ፣ እንደነ እቴጌ ጻሕይቱ ታላላቅ ስራ የምትሰሩ። የኢትዮጵያ ተስፋ እናንተ ናችሁ። የቤተክርስቲያንም ተስፋ እናንተ ናችሁ። ተስፋ የምትሆኑት ደግሞ የቤተክርስቲያናችን ትምህርት ስትማሩ፣ በስነ ምግባር ስታድጉ፣ ሃይማኖታችሁን ስታውቁ፣ ልጆቻችሁን ራሱ ካህናት ታደርጋላችሁ። ልጆቻችሁ የእናንተ ራሱ ጳጳሳት ይሆናሉ፣ ቅዱሳን ይሆናሉ። እንዲያም የሚሆኑ ግን እናንተ በስነ ምግባር አድርጋችሁ በሕገ እግዚአብሔር ስታድጉና በምግባር በትሩፋት ተኮትኩታችሁ ስታድጉ እናንተ ቅዱስ ስትሆኑ ከእናንተ የሚወለደው ቅዱስ ስለሚሆን እናንተም እንደነሱ እኩል ለቤተክርስቲያንም ለሀገርም አስተዋጽኦ አላችሁ ማለት ነው። ስለዚህ ወደ ጥያቄያችሁ ነው መድ መጀመሪያ ጥያቄ የሚጠይቅ ማን ነው? እሺ ብድግ በል። ጥያቄ ምንድነው የሚል? ሰሙነ ሕማማት ማለት ምን ማለት ነው? እሺ ሰምታችሁታል ጥያቄውን? ሁላችሁም የሁላችሁም ጥያቄ ነው አይደለ? ሰሙነ ሕማማት ማለት ምን ማለት ነው ነው ያለ አይደለ? ሰሙነ ሕማማት ማለት እየሰማችሁ ነው አይደለ? ሰሙነና ሕማማት ከሁለት ቃል የተገኘ ሁለት ቃል ነው። ይሄ ከሁለት ቃል የተሰናሰለ ነው። የመጀመሪያው ሰሙን የሚል፣ ሁለተኛው ደግሞ ሕማማት የሚል። ሰሙን ማለት በደንብ ስሙኝ እሺ። ሰሙን ማለት ሰመነ፣ ስምንት አደረገ ከሚለው የግዕዝ ስርወ ቃል የተገኘ ቃል ነው ሰሙን የሚለው ማለት ነው። ሰሙነ ሕማማት አይደለ? ስለዚህ ስምንት ወይም ደግሞ ሰሞን ማለት ነው። መጀመሪያው ሰሙነ ያልነው ስምንት ወይም ሰሞን ማለት ነው። ሕማማት የሚለው ደግሞ ሕማማት በብዙ ነው። እየሰማችሁ ነው? ሕማማት በብዙ ነው። በአንድ ሲሆን ሕማም ማለት ነው። ሕማም ማለት ነው። በብዙ ሲሆን ደግሞ ሕማማት ማለት ነው። ይህም ደግሞ ሐመ ታመመ ከሚለው የግዕዝ የተገኘ ነው። ሐመ ከሚለው የግዕዝ ስርወ ቃል የተገኘ ነው ማለት ነው። ስለዚህ ሕማም ለኛ ሲሆን ለሰዎች ሲሆን ደዌያት፣ የተለያየ የራስ ፍልጠት፣ የሆድ ቁርጠት፣ የተለያዩ ህመሞችን ደዌዎችን ይመለከታል። በዚህ ሳምንት የምናስበውና ለኢየሱስ ክርስቶስ ሲሆን ግን ሕማማት ብሎ የተነገረለት መከራዎች፣ ስቃዮች፣ እንግልት እንዲሁም ጌታችን ኢየሱስ ክርስቶስ በዚህ ሳምንት ሕማሙ ሞቱ የተመከረበት ሳምንት ነው። እዚያ በተመከረው መሰረት ሰሙነ ሕማማት ስንል በጲላጦስ አደባባይ ለፍርድ መቆሙን 6666 ጊዜ መገረፉን
ጎኑን መወጋቱን ልብሱን መገፈፉን ለኛ ብሎ እኛ ከጸጋ ተገፈን ስለነበረ እኛን የጸጋ ልብስ ያለብሰን ዘንድ ልብሱን ገፈውታል ክፎች አይሁድ ማለት ነው። ስለዚህ በጲላጦስ አደባባይ ለፍርድ ቆሟል። እዚያ ልብሱን ተገፏል። 6666 ጊዜ ተገርፏል። ምራቅ ተተፍቶበታል። የሾህ አክሊል ከራሱ ተደፍቶበታል። ጎኑን በጦር ተወግቷል። ብዙ ጽዋቶ መከራ ተቀብሏል። ሰሙነ ሕማማት የምንለውም ለዚህ ነው። እርግጥ የጌታችን የኢየሱስ ክርስቶስ መከራ፣ ሰቃይ፣ እንግልት የጀመረ አሁን ብቻ አይደለም። ጌታችን ራሱ በነገራችን ላይ ቃል ሰው መሆኑ ራሱ መከራ ነው። ራሱ መከራ ነው። ሰው መሆኑ ራሱ መከራ ነው። ከዚያም በላይ ደግሞ አምላካችን ኢየሱስ ክርስቶስ በእመቤታችን ሲጸነስ በነገራችን ላይ ዛሬ ራሱ መጋቢት 29 ቀን ጌታችን ኢየሱስ ክርስቶስ የተጸነሰበት ቀን ነው። ስለዚህ ሲጸነስ ራሱ እመቤታችንን ከማን ጸነሰች ብሎ አይሁድ ሊወግሯት ነበረ። ኋላ ማየ ዘለፋ አጠጥተዋታል። ያ ራሱ ለጌታችን ኢየሱስ ክርስቶስ መከራ ነው። መከራው የሚጀምር ከዚህ ነው። የእናቱ መከራ የእሱ መከራ ስለሆነ ማለት ነው። እዚያም ገና በሕፃንነቱ ወደ ግብጽ በረሃ ምን ብሏል? ተሰዷል። ይህንንም እንግዲህ ክፉ ሰዎች እነ ሄሮድስ እስከ ሰራዊቱ አሳዶታል። እናቱን አሳዶታል። እናቱን ማሳደድ፣ ሌሎችንም ቅዱሳንን ማሳደድ እርሱም ማሳደር ነው። ቅዱስ ጳውሎስንም ክርስቲያኖቹን ከዋሉበት አላውል ካደሩበት አላሳድር ሲል ጌታችን ኢየሱስ ክርስቶስ ተገልጾ ለምን ታሳድደኛለህ ብሎታል። አሁን ክርስቲያኖችን ማሳደድ እሱን ማሳደር ስለሆነ የእርሱ የሆኑትን ማሳደድ እርሱን ማሳደር ነው። እርግጥ ክርስቲያኖች በስሙ ስለተጠሩ ክርስቲያን ስለተባሉ ሕጉን ስላስተማሩ ስሙን ስላስተማሩ መከራ ይቀበላሉ። ክርስቲያኖችም መከራ ይቀበላሉ። እሱ መከራ እንደተቀበለ መከራ ይቀበሉና የመከራው ተሳታፊዎች ይሆናሉ። ስለዚህ የጌታችን ኢየሱስ ክርስቶስ ሕማሙ፣ መከራው፣ እንግልቱ የሚጀምር ገና ከጽንሰቱ ነው የሚጀምር። ከዚያም በኋላ ባደገበት ዓመታት ሁሉ ክፉ ሰዎች አይሁድ ዲያብሎስ ያደረባቸው መከራ አድርሰውበታልና ያ ሁሉ ሕማማት ይባላል። ሕማሙ ግን እንደኛ አይደለም። ለኛ ብሎ መከራ መቀበል ነው። ለኛ ብሎ መከራ መቀበል ነው እንጂ እንደኛ በስጋ መታመም አይደለም። ምክንያቱም ክርስቶስ ቀዳማዊ አዳምን ነው የሆነ። ቀዳማዊ አዳም አሁን በገነት እያለ ሕማም አልነበረበትም። ሕማም አልነበረበትም። ከገነት ከወጣ በኋላ ነው እሾህ አሜከላ ይብቀልብ ሲባል ከዚህ በኋላ እንግዲህ እነዚህ ኃጢአት ሰለጠነበት፣ የተለያዩ ደውያት ሰለጠኑበት እንጂ በገነት እያለ ለ7 ዓመት አዳም ሕማም አልነበረበትምና ጌታችን ኢየሱስ ክርስቶስም የገነቱን አዳም ዳግማዊ አዳም ነው። ዳግማዊነቱ ለቀዳማዊ አዳም ነው። ስለዚህ የዚህ ለኛ ብሎ መከራ የተቀበለው እንጂ እርሱ የሚታመም ስጋ አይደለም የነሳው። እንዲህ ስንል ደግሞ የታመመ መለኮት በስጋ ነው። ማን በስጋ አልኳችሁ? መለኮት በስጋ። መለኮት በባህሪው ታማሚ አይደለም። ታማሚ አይደለም። መለኮት በስጋ ግን ታሟል። መለኮት በስጋ መከራ ተቀብሏል። መለኮት በስጋ ተሰቅሏል። ለዚህም ነው ቅዱስ ቄርሎስ እንቲያሁ ለቃል ኮነ ለስጋ ወንቲያሁ ለስጋ ኮነ ለቃል፣ የስጋ ገንዘብ የቃል ገንዘብ ለስጋ የስጋ ገንዘብ ደግሞ ለቃል ሆነ ያለ ማለት ነው። ስለዚህ እያንዳንዱ የቃል የሆነው ለስጋ ሆኗል፣ የስጋ የሆነው ደግሞ ለቃል ሆኗል ማለት ነው። ይህንንም መሰረት አድርጎ ነብዩ ኢሳይያስ ክርስቶስ ከመወለዱ አስቀድሞ ከ700 ዓመት በፊት ማለት ነው። ክርስቶስ ከመወለዱ አስቀድሞ 700 ዓመት፣ ይሄ ማለት ቅድመ ልደተ ክርስቶስ 700 ላይ ማለት ነው። በትንቢተ ኢሳይያስ ምዕራፍ 53 ላይ ነሳ ደዌነ ወጾረ ሕማመነ፣ ደዌያችንን መከራችንን ነሳ አለ። ነሳ ማለቱ ለካሳ ስለሆነ ነው ነሳ ያለው። እንደውም ወደ መጀመሪያው ቁጥር ላይ እዚሁ ላይ አልቦ ራእይ ይላል። ደምግባት የለውም በአይሁድ ዘንድ ማለት ነው። ወይ ትርሲት ጌጥ ሽልማት የለውም ብሎ ይነግረናል። እንደው እንዲህ ያለ ደምግባት የለውም ጌጥ የለውም። ምክንያቱም ለኛ ብሎ መከራ ሲቀበል ማለት ነው። እርግጥ በአይሁድ ዘንድ ነው። ለኛ መከራው ደሙን ማፍሰሱ ያን ሁሉ መከራ መቀበሉ ለኛ ጌጥና ሽልማት ነው። ለአይሁድ ነው፣ ላላወቁት ነው ደምግባት የሌለው ማለት ነው። ስለዚህ መከራችንን ተቀብሏል። በእኛ ምክንያት ተቸነከረ፣ በእኛ ምክንያት በቀኖት ተቸነከረ፣ በእኛ ምክንያት ተሰቀለ፣ በእኛ ምክንያት መከራ ተቀበለ። ወበቁስለ ዚአሁ ሀየውነ ቁስለና፣ በሱ ቁስል
እኛ ተፈወስን በሱ ቁስል እኛ ዳን ብሎ ነብዩ ኢሳይያስ አስቀድሞ ትንቢት ተናግሯል። የነብዩ ኢሳይያስ የነ ቅዱስ ዳዊት ትንቢቶች በነገራችን ላይ ደረቅ ትንቢት ይባላሉ። ምክንያቱም ገና ሳይሆን አስቀድሞ በክርስቶስ የሚፈጸመው ነው የተናገሩ። ለምሳሌ ነብዩ ዳዊትም በመዝሙር 21 ላይ ቀነውኒ እደውየ ወእገርየ ወሆለቁ ኩሉ ይጽምትየ እጆቼን እግሮቼን ቸነከሩኝ አጥንቶቼንም ቆጠሩ ብሎ ወወደዩ ሐሞተ ውስተ መብልዕየ በመብልዕየ ላይ ሐሞት ጨመሩ ብሎ ጌታችን ኢየሱስ ክርስቶስ ተሰቅሎ ሳለ ተጠመው ሲላቸው ምን ሰጥተውታል? መራራ ሐሞት ሰጥተውታል። ያንን መስጠታቸውን እዚያ ደግሞ እጅግሩን መቸንከሩን ነብዩ ዳዊት አስቀድሞ ተናግሯል። በትንቢት መነጽር ተመልክቶ ማለት ነው። ስለዚህ ይህንን ሳምንት ሕማማት ብለን የምንጠራው መለኮት በስጋ የተቀበለውን መከራ ነው። ያ ደግሞ ለኛ ብሎ የተቀበለው መከራ፣ ለሰው ብሎ የተቀበለው መከራ። አዳም በመከራ ይኖር ነበር። አዳም በስቃይ ይኖር ነበር። አዳም በእንግልት ይኖር ነበር። በእግረ አጋንንት እየተረገጠ በመንጸፈ ደይን ወርቆ መከራ እየተቀበለ ይኖር ነበርና የሱን መከራ ለመቀበል መምጣቱን ሲይ ነብዩ ኢሳይያስም ነሳ ደዌነ ወጾረ ሕማመነ ደዌያችንን መከራችንን ተቀበለ ብሎ ተናግሯልና ሕማማት ስንል እንዲህ ማለታችን ነው። ሕማማት ብለን ማብዛታችንን ብዙ ስለሆነ የተቀበላቸው ጸዋታው መከራ ተቆጥረው የማያልቁ በሰው አንደበት ሊገለጹ የማይችሉ ግን ዋናውን ቆጥረን አንዱ ዱላ አንድ ሰው ከስጋ ነፍሱን ከስጋው የሚለይ ነው። እሱ ግን እንደ አምላክነቱ ችሎት ማለት ነው 13ቱ ሕማማተ መስቀል የምንላቸው 6666 ጊዜ ተገረፈ ብለን የምንነግረው ከዚህ ላይ ራሱ ያደረጉበት አክሊለ ሦክ ወደ ልቡ ዘልቆ ገብቷል። ያ ነፍስ ከስጋ የሚለይ ነው። ነገር ግን እንደ አምላክነቱ ችሎ ለኛ በሂደት የሚከስልን ያንን ሁሉ የተቀበለ ለኛ ቤዛ ሆኖ ነውና ያንን መሰረት አድርገን የነን ሰሙነ ሕማማት ቤተክርስቲያናችን ካህናቱም ምእመናኑም ላባቸው ጠብ እስከሚል ድረስ ጥቁር ለብሰው ምክንያቱም ይሄ ሳምንቱ መከራ ደግሞ ጥቁር ነው አይደለ? ጥቁር የሚያስለብስ ነው። ስለዚህ ሕማማትን በዚህ ነው የምናከብር። እርግጥ ሕማማትን ስናከብር አንደኛው የጌታችን የኢየሱስ ክርስቶስን መከራ እያሰብ፣ ሁለተኛውና እንደውም ዋናው የመጀመሪያው ለዚህ ምክንያት የሆነው ደግሞ 5500 ዘመንን እያሰብነ ነው። በዚያ ውስጥ ያሉትን ጽርሐ ነቢያትን የነቢያትን ጩኸት ክንድን ወደኛ ላክ አንሳይለከ ኃይልን ወደኛ ላክ እያሉ ይጮሁ የነበሩትን መስዋዕት እያቀረቡ መስዋዕታቸው ነፍሳቸውን የማያድን ሆኖ አይተውት ልብሳችን እንደ መርገም ጨርቅ ሆነ እያሉ ነብዩ ኢሳይያስ የተናገሩትን እያሰብን አዳምን እያሰብን አጠቃላይ እነ አብርሃምን እነ ይስሐቅን እነ ያዕቆብን እነ ሙሴን እነ ኤርምያስን ደጋጎቹ ሳይቀር ወደ ሲኦል ወርደዋል። እርግጥ በሲኦል ውስጥ በደ እግዚአብሔር ለመጠበቅ ችለዋል ደጋጎቹ። ክፎቹ በዚያ መከራ ውስጥ ሲያልፉ፣ ደጋጎቹ ግን በደ እግዚአብሔር መጠበቅ ቢችሉም መያዝ ቢችሉም የነሱን መከራ መከራችን ስለሆነ የነሱ መከራ መከራችን ነው፣ የነሱ መዳን ደግሞ መዳናችን ነው እና ያንንም ሁሉ የምናስብበት ነው የሳምንት። ይሄ ብቻ አይደለም፣ የኛንም ኃጢአት እያሰብነ የምናከብረው ሳምንት ነው። ምክንያቱም ክርስቶስ ያን ሁሉ መከራ አርቆልናል፣ የኃጢአቱን ባህር አድርቆልናል። ነገር ግን ብዙ ሰው በእንቢተኝነቱ እንደገና በደሙ ካጠበው በኋላ ወደ ኃጢአት ገብቶ በኃጢአት አሮንቃ ውስጥ ይወርቃልና እኛ ኃጢአታችን እያሰብን ይሄንን ሳምንት እናሳልፈዋለን። ኃጢአታችን እያሰብን ክርስቶስ ያደረገልንን ደሙን አፍሶ በደሙ አጥቦኝ እንዴት የኛል ዳግመኛ ወደ ኃጢአት ገባው ወደ ኃጢአት ባህር ገብቼ ዋኘው ይያል የኛንም ኃጢአት እያሰብን እናስበዋለን ይሄንን ሳምንት። ምክንያቱም በነገራችን ላይ ክርስቲያኖች የምናዝንባቸውን ራሷ በመጽሐፍ ተቀምጠውልናል። ክርስቲያኖች ሊያዝኑባቸው የሚገቡት ነገሮችን ሞተ ወልደ እግዚአብሔርን፣ ግፋ ሰማዕታትን፣ ገነት መንግስተ ሰማያትን እንዳያጡ ይህንን እያሰቡ ይዘኑ ተብሎ ነው የተጻፈልን። ሞተ ወልደ እግዚአብሔር በዚህ ሳምንት የተከናወነው የምናስበው ማለት ነው። የዛሬ 2000 ዘመን የተከናወነው ግን ሁሉ ጊዜ ህይወታችንን በህይወቱ ስለሆነ የመለሰልን ያንን እያሰብን በሞቱ ሞታችንን ደምስሶ ህይወት ሰጥቶናል። በትንሳኤው ደግሞ ትንሳኤያችን ነፃነትን ሰጥቶናልና ሞተ ወልደ እግዚአብሔርን፣ ግፋ ሰማዕታትን፣ ገነትን መንግስተ ሰማያትን እንዳናጣ እያሰብን የምናስበው ሳምንት ስለሆነ
ሰሙነ ሕማማት ይባላል። ታላቁ ሳምንት ቅዱሱ ሳምንት ማለት ነው። ስለዚህ ሰሙነ ሕማማት ማለት የሕማማት የመከራዎች የስቃዮች የእንግልቶች ሳምንት መታሰቢያ ማለት ነው። ይህንን ስናስብ ደግሞ የመከራው በነገራችን ላይ ለኛ ክብር ስለሆነ ነው፣ ለኛ ጌትነት ስለሆነ ቅዱስ ጴጥሮስም ቅዱስ ቄርሎስም ይትባረክ እግዚአብሔር ዘሰማየ ሕማማተ ወልዱ ክብረ ወስባተ የልጁን ሞት ክብር ስባት ጌትነት ብሎ የጠራ እግዚአብሔር አብ የተመሰገነ ይሁን ብሏል ቅዱስ ጴጥሮስ። ቅዱስ ቄርሎስም ይህን ወስዶ እንዲህ ብሎታልና ያንን ጌትነታችን የተመለሰበት ክብራችን የተመለሰበት ስለሆነ ሕማማቱ በሕማሙ ደግሞ ሕማሙን ስንሳተፍ አክብሩ ስለምንሳተፍ ይህንን መሰረት አድርገን ሕማማትን እናስባለን። ሕማማት ማለት የመከራዎች የስቃዮች የጸዋትወ መከራ ሳምንት ማለት ነው። ሌላ ጥያቄ ያለው እሺ፣ ያንቺ ጥያቄ ደግሞ አስሆነሽ ከመቼ ጀምሮ ነው መከበር የጀመረ? ሕማማት መከበር የጀመረ ከመቼ ጀምሮ ነው? ሰምታችኋል? ሕማማት መከበር የጀመረ ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ ከተሰቀለበት ጀምሮ፣ ቅድም እንዳልኩት ከተጸነሰበት ጀምሮ መከራው እናስባለን። በይበልጥ ደግሞ ከተሰቀለበት ጀምሮ ሕማሙ መከበር የጀመረ ከተሰቀለበት ጀምሮ ነው። ለሃ ማርያም የሚባል ነገ ላይ እናቀርብላችኋለን። ለሃ ማርያም የሚባል አለ። እመቤታችን ጌታችን ኢየሱስ ክርስቶስ ሲያዝ ሲሰቀል ሲቸነከር አይታ አዝናለች። ሕማሙን አክብራለች። ሌሎቹ ሐዋርያትም አክብረዋል። እነ ቅዱስ ዮሐንስም አክብረዋል። ስለዚህ ከተሰቀለበት ሰዓት ጀምሮ ከተያዘበት ሰዓት ጀምሮ ሕማማቱ መከበር የጀመረ ከዚያን ጊዜ ጀምሮ ነው። ሐዋርያትም አክብረውታል። አገራችን ኢትዮጵያም እንግዲህ እንደምታስታውሱት ጌታችን ኢየሱስ ክርስቶስ እንደተሰቀለ አገራችን ኢትዮጵያ እኮ በዓመት 3 ጊዜ የሚያከብሯቸው አይሁድ ታላላቅ በዓላት አሉ። በዓለ ሃምሳ ላይ ለምሳሌ አገራችን ኢትዮጵያ ተገኝታ ነበር። ሐዋርያው ባኮስ ተገኝቶ ነበር። ከዚያን ጊዜ ጀምሮ የጌታችን እንደውም እኮ ሄዶ አክብሮ ሲመለስ ባኮስና ነብዩ ማለት ሐዋርያው ፊልጶስ ተገናኝተው ነበር። በዓለ ሃምሳን አክብሮ ሲመለስ በበዓለ ሃምሳ ደግሞ ቅዱስ ጴጥሮስ ሲሰብክ በአንድ ስብከት 8000 ማለት 3000 ክርስቲያኖች አምነዋል። የክርስቶስ አምላክነትን አምነው ተቀብለዋል። ከዚያ ውስጥ የሀገራችን ሰዎች አብረው ነበሩ። ሐዋርያው ባኮስ ወይም አቤላክ የምንለው ማለት ነው። እዚያ ሲመለስ እንዲያውም በሰረገላ ሲመለስ ሐዋርያው ፊልጶስ ከዚህ ከሀገራችን ጃንደረባ ጋር ሄዶ አብሮ ቁጭ አለ። የሀገራችን ጃንደረባ ትንቢተ ኢሳይያስ ቅድም የጠቀስኩላችሁን ነሳ ደዌነ ወጾረ ሕማመነ የሚለውን እያነበበ ነበረ። እዚያ ቀረብ አለና የምታነበውን ታውቀዋለህ ብሎ ጠየቀው። የሚያስተምረኝ ሳይኖር እንዴት አውቀዋለሁ? እባክህ አስተምረኝ አለው። አያችሁ አባቶቻችን ለመማር ዝግጁ ነበሩ ማለት ነው። የሚያስተምራቸው ይፈልጉ ነበር ማለት ነው። በዚህ ዘመን ሁሉም አዋቂ ነኝ ነው የሚል። አባቶቻችን ግን ያ ታላቁ ባለስልጣን እባክህ አስተምረኝ ብሎ በትህትና ጠይቆታል። የሚገርመው ምን ይል ነበረ መሰላችሁ? የሚያነበው መጻ ይጠባህ ከመበግ እንደ በግ ሊታረድ መጣ የሚለውን እያነበበ ነበረ። በዚህ በትንቢተ ኢሳይያስ ምዕራፍ 53 ላይ ያለውን መጻ ይጠባህ ከመበግ እንደ በግ ይታረድ ዘንድ መጣ የሚለውን እያነበበ ነበር። ስለዚህ ያ ታሪክ እንደተፈጸመ አሁን አይሁዶች እንደሰቀሉትና እንደተፈጸመ ሰዎቹን ለማዳን እንደተከናወነ ነገረው። ስለዚህ ይህንን አምላክ ለማከተል ለማምለክ የሚያስፈልገኝ ምንድነው ብሎ ጠየቀው። ከዚያ በኋላ ምን አለው? አምኖ መጠመቅ ነው አለው። አምኛለሁ እባክህ አጥምቀኝ አለው። ወደ ባህሩ ገቡ፣ አጠመቀው። ከተጠመቀ በኋላ ሐዋርያው አቤላክ ወይም ባኮስ ወደ ሀገራችን ኢትዮጵያ መጥቶ አስተምሯል፣ አጥምቋል። ሰሙነ ሕማማትም ከዚያን ጊዜ ጀምሮ መከበር ጀምሯል። እንዲህ ያለ ይቀጥላል። በነገራችን ላይ የእመቤታችን መከራ እኮ ገና በስደቱ የክርስቶስን መከራ በስደቱ ራሱ ተሳትፈናል። እመቤታችን በስደቷ ወቅት ወደ ኢትዮጵያ መጣለችና ስለዚህ እንዲህ ያለ ነው የቀጠለ። ለምሳሌ ከሐዋርያት ውስጥ ቅዱስ ማቴዎስ መጥቶ እንዳስተማረ፣ ቅዱስ እንድርያስ መጥቶ እንዳስተማረ የቤተክርስቲያን የታሪክ ጸሐፊያን የሥርዓተ ቤተክርስቲያን ጸሐፊያን አስቀምጠውልናል። ስለዚህ የዚያን ጀምሮ በሀገራችንም በዓለምም መከበር ጀምሯል። እንዲህ ያለ በ4ኛው መቶ ክፍለ ዘመን መልክ እያያዘ እንዲህ ያለ ቀጠለ። ይልቁንም በ14ኛው መቶ ክፍለ ዘመን በ1340 እስከ 1380 ባለው በይበልጥ እና ባዘየው ዘጋስጫ የተነሱበት ነው። መልክአ ሕማማቱ
ሰላምታ አለ። የሕማማት ሰላምታ የሚዘም ልብን የሚመስጥ እሱም ይሄ ግብረ ሕማሙን በሚገባ ተዘጋጅቶ በይበልጥ ደግሞ እንደዚህ ቀርቧል ማለት ነው። ቅዱስ ያሬድም በ5ኛው መቶ ክፍለ ዘመን በመጨረሻ ኋላ ላይ ሰዓት ካልመሸ ቅዱስ ያሬድ ያዜመውን ዜማ አንዷን ልላቸዋለሁ ለምሳሌ አስቀድሞ ተዘጋጅቷል ማለት ነው። ስለዚህ መጀመሪያው ክርስቶስ ከተሰቀለበት ጀምሮ ሕይወታችን ስለሆነ ሕማማትን ክርስቲያኖች እያከበሩ መጥተዋል። እንዲህ ያለ በሂደት አሁን ካለንበት ደርሷል ማለት ነው። ሌላ ጥያቄ ያለው? እሺ ለሰሙነ ሕማማት የማይፈጸሙ ምስጢራት ምንድናቸው? ለምን አይፈጸሙም? እግዚአብሔር ይስጥልን። ሰምታችኋል። በሰሙነ ሕማማት የማይፈጸሙ ምስጢራት ምንድናቸው? ለምን አይፈጸሙም? አይደል ጥያቄያችሁ? ሰምታችሁ ታዲያ እህቶችም በሰሙነ ሕማማት የማይፈጸሙ ምስጢራት ምንድናቸው? የማይፈጸሙበት ምክንያት ምንድነው ነው? እየሰማችሁ ነው አይደለ? እየሰማችሁ ነው ህፃናት? እዚህ እየሰማችሁ ነው። በሰሙነ ሕማማት የማይፈጸሙ ምስጢራት ምንድናቸው? ለምን አይፈጸሙም ነው ጥያቄው። ትልቅ ጥያቄ፣ ጥሩ ጥያቄ ነው። በሰሙነ ሕማማት ለምሳሌ ቅዳሴ የለም ከሐሙስ ውጭ፣ ኋላ እንድበታለን። ክርስትና የለም፣ ማጥመቅ የለም ማለት ነው። ጸሎተ ፍታት የለም፣ ቡራኬ የለም፣ ኑዛዜ የለም፣ ንስሐ መግባት የለም፣ እግዚአብሔር ይፍታህ ማለት የለም። መጽሐፈ ተክሊል ለምሳሌ ጋብቻን በተክሊል መፈጸም የለም። እንዲህ የመሳሰሉት ዋና የቤተክርስቲያን አገልግሎቶች በዚህ ሳምንት የሉም። በጸናጸል በከበሮ ማገልገል የለም። ለምሳሌ ዛሬ ጌታችን ኢየሱስ ክርስቶስ የተጸነሰበት ባለ እግዚአብሔር ነው ዛሬ። ስለዚህ ዛሬ ማህሌት አይቆምም። መልካ ኢየሱስ ዛሬ ለምሳሌ አይደረስም፣ ስቡ አይባልም። ስለዚህ ዓመት እስከ ዓመት የምታከናውነውን ምስጢራት በሙሉ ቤተክርስቲያናችን በዚህ ሳምንት ታቆማለች። ለምን ካላችሁ ቅድም እንዳልኳችሁ ኦሪትን ሁነን ነው የምናስበው። ማለት ሁነን ፍጹም ሁነን አይደለም፣ መስለን ነው የምናስበው። ኦሪትን እያሰብን ጽርሐ ነቢያትን እያሰብን 5500 ዘመን ይፈጸም የነበረውን እያሰብን። ምክንያቱም በዚያ ዘመን በ5500 ዓመት ውስጥ ቅዳሴ የለም፣ ስርዓተ ተክሊል የለም፣ ጋብቻው በዚህ መልክ አይደለም፣ ጥምቀተ ክርስትና የለም፣ ኑዛዜ የለም፣ ፍታት አይፈታም። ምክንያቱም ነፍሳት ቢኖርማ አይታሰሩ ነበር። ታስረው ያሉበት ነፍሳት እኮ ፍታት እኮ ነፍሳት እንዲፈቱ ነው አይደል? እንዳይታሰሩ። አሁን ግን ነፍሳተ ሙታን የተፈቱበት ሰዓት ነው። ስለዚህ ኦሪትን መስለን ነው የምናከብረውና እነዚህ ሁሉ አይከናወኑም። ቅዳሴ ሐሙስ ነው የሚከናወን። እርግጥ ሐሙስም የሚከናወን አምላካችን እግዚአብሔር ምስጢረ ቁርባኑን የመሰረተበት ቀን ስለሆነ ሐሙስ ብቻ ነው ቅዳሴ ያለ። በዚያን ቀን አምላካችን እግዚአብሔር እንክሙ ብሉ ዝ ህብስት ስጋዬ ውእቱ፣ እንካችሁ ብሉ ይሄ ስጋዬ ነው። ደሙንም አንስቶ ባርኮ ምን አላቸው? ስትዩ ይሄንን ጽዋ ጠጡ፣ ዘይትካው ለቤዛ ብዙኃን ወለእርገተ ኃጢአት። ይሄ ለዓለም ቤዛ ሊሆን ለዓለም ስርየተ ኃጢአት ይሆን ዘንድ የሚፈሰው ደሜ ይሄ፣ ነገ የሚፈሰው ደሜ ይሄ ነው፣ ነገ የሚቆረሰው ስጋዬ ይሄ ነው ብሎ የሰጠበት ቀን ስለሆነ ሐሙስ ብቻ ነው ቅዳሴ የምንቀድስ እንጂ አናከናውን። ምክንያቱም አሁን ኦሪትን እያሰብን ስለሆነ በኦሪት ውስጥ እንዳሉ ሰዎች ነን ያንን እያሰብን። ምክንያቱም የነሱን መከራም እንሳተፋለንና በእነሱ ነቢያትና ሐዋርያት ቤተክርስቲያን የምንላቸው ራሱ የነቢያት የሐዋርያት የጻድቃን የሰማዕታት የነዚህ ሁሉ ህብረት ነው ብለናል። ግን ጥልነት የለም በአንድነት ነውና በዚህ ምክንያት እነዚህ ያነሳውላችሁ መስቀል መባረክ የለም፣ እግዚአብሔር ይፍታህ ማለት የለም፣ ንስሐ መግባት መቀበልም ሆነ መስጠት የለም፣ ቅዳሴ መቀደስ የለም፣ አጠቃላይ ቅዳሴ የለም ከሐሙስ ውስጥ። ያንንም ቅድም እንዳልኳችሁ የተመሰረተበትን ለማሰብ ነው። ጥምቀተ ክርስትናውን የቤተ ክርስቲያኒቱ ዋና አገልግሎት ነው። ግን ጥምቀተ ክርስትና የሚከናወን ከዓርብ በኋላ ነው። ለምን? በማየገቦ ከቀኙ ጎኑ በፈሰሰው ማየገቦ ነው አይደለም እንጠመቅ። ከዚያ በፈሰሰው በውሃው እንጠመቃለን። ደሙን ጠጥተን ደግሞ በቅባ ሜሮን ታተመን የእግዚአብሔር ማደሪያዎች እንሆናለን። በዚህ ምክንያት እነዚህ ምስጢራት አይከናወኑም። እንዲህ ማለት ግን በዚያውም አጋጣሚ አሁን ብዙ ሰው በዚህ በሰሙነ ሕማማት ሰው ፊቱን እንደዚህ አይባረክም፣ የሚበላውንም አይባረክም አይደለም። ሲሳለምም ብዙ ሰው ዝም ብሎ እንደዚህ ነው የሚሳለም፣ እንደዚህ ብሎ አማጥቦ አይሳለምምና ይሄ ትክክል አይደለም። እንዲሁም አይታችሁ ከሆነ አሁን በየሰዓቱ ዲያቆኑ ልብሰ ተክህኖ ለብሶ መስቀል አዚህ ይዞ ቃጨል እየመጣ ነው አይደለ? አዋጁን የሚያውጅ ኑ ተሰብሰቡ ወደ ቤተክርስቲያን እያለ ቃጨሉ ድምፁ ራሱ የነቢያት ጩኸት ነው። እርግጥ
መስቀሉን ደግሞ ይዘዋል። አንባርክበትም እንጂ እኮ ይዘነዋል። ይሄ ማለት ለአንድየው መስቀል የለም ምንል ከሆነ እኮ ትምህርተ መስቀል አንለብስም የማይለብሱ ሰዎች ሁሉ አሉ። ይሄ መስተካከል ያለበት ጉዳይ ነው። አንገታቸው መስቀል ፈቶ የሚጥሉ ሰዎች ሁሉ አሉ። ይሄ ማለት ቤተክርስቲያኒቱ ከጉልላቷ ላይ መስቀል አለ አይደል? ያንንም ወደ ማፍረስ ሂዱ እንደማለት ያለ ነው። ስለዚህ በማህበር በህብረተ ቤተክርስቲያን ቡራኬ የለም። እንደዚህ ካህኑ መስቀሉ እንደዚህ አድርጎ አይባረክም። በግል ደረጃ ግን እንደዚህ አማትበ እንዴ ለምን ካላችሁ በስመ አብ ግብረ ሕማሙ ራሱ ሲጀምር በዚህ ሳምንት የሚነበበው መጽሐፍ በስመ አብ ብሎ ነው የሚጀምር። ራሱ አንዳንድ ሰዎች ዛሬ በጣም ይቅርታ አንዳንድ ሰዎች ጊዜ ገጥሟቸው ታላቅ የሆኑ አሉና ዛሬ አንድ ታላቅ መምህር ሚዲያ ላይ እያየው ነበር። በዚህ ሳምንት ሰባት አይባልም ብሎ እያስተማረ ማለት ነው። ምክንያቱ ለምንድነው ሲባል በሰባት ውስጥ መስቀልን የሚያነሳ ቀለም ስላለ ይሄ ለመማር ነው። አሁን ዛሬ ሰላምታ የሚባል አለ። እሱ ከተደረሰ በኋላ ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመናምልኮ የሚለው ዜማ ይባላል። ስብሐት ለማርያም ማምላክ እግዝእትነ ወመድኃኒትነ ይልና የመጨረሻው ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ተብሎ እዚያ ጸሎት ሃይማኖት ይደገማል። ይሄንን ዜማ የጥሎት ነው። ግብረ ሕማሙ ራሱ ስለ መስቀል ነው የሚያነሳ። እያንዳንዳቸው ስርዓት አሉ። በስግደት ውስጥ ደግሞ ለከ ኃይል የሚል ስግደት አለ። በለከ ኃይል ስግደት ውስጥ ደግሞ ለሕማሙ ይደሉ እየተባለ ይባላል። ለመስቀሉ ይደሉ የሚለው ደግሞ ራሱን የቻለ ስርዓተ ቤተክርስቲያን ስላለው ዓርብ ይባላል ማለት ነው። ስለዚህ ስርዓቱን ከላይ እስከታች ለምን እንደተከናወነ ለይቶ ማለት ማወቅ ያስፈልጋል እንጂ ሰባት አይባልም። መስቀል የሚያነሳ ቀለም አይባልም። እንደ ግል ምዕመናን የሚበሉትን አይባርኩም፣ ፊታቸውን አይባርኩም። እንዴ መስቀል እኮ አጋንንትን ድል የምንነሳበት ዲያብሎስ ድል የተነሳበት እንግዲህ መስቀል በህብረተ ቤተክርስቲያን በግልጽ እንደዚህ ማንባርክ እኮ አስቀድሞ በወሪት በነገራችን ላይ እያንዳንዳቸው ሀገሮች የራሳቸው የሆነ ወንጀለኞችን የሚቀጡበት ህግ አላቸው። ለምሳሌ የአይሁዳውያን ህግ መግረፍ ነበረ። የሮማውያን ህግ ደግሞ ወንጀለኛን በመስቀል ሰቅለው፣ እርግጥ በእንጨት ነው በመስቀል አይደለም፣ በእንጨት ሰቅለው ነበረ የሚቀጡ የሚገሉ። አይሁዳውያን ደግሞ መውገር ነው። የባቢሎናውያን ደግሞ ለአራዊት መስጠት ነው። እንግዲህ እያንዳንዳቸው ወደ እሳት የሚጥሉ አሉ። ባቢሎናውያን እርግጥ እሳትም አለ፣ ለአናብስት የሚጥሏቸዋል። ለምሳሌ ዳንኤል ወደ ምን ተጥሏል? ወደ አናብስት ጉድጓድ ተጥሏል። ሰለስቱ ደቂቅን ደግሞ ወደ ምን ጥለዋቸዋል? ወደ እሳት። ስለዚህ በባቢሎናውያን እሳትም አለ፣ ለአራዊት ለአናብስት መስጠትም አለ ማለት ነው። ሮማውያን ደግሞ መስቀል ነው። ስለዚህ ጌታችን ኢየሱስ ክርስቶስ ግን እንደ አይሁዳውያን ህግ ተገርፏል፣ እንደ ሮማውያን ህግ ደግሞ ተሰቅሏል። በዚያን ጊዜ ዘመኑ አይሁዳውያን በኃጢአታቸው ምክንያት ለሮማውያን እየተገዙ የነበሩበት ሰዓት፣ ለሮማውያን ግብር እየገበሩ የነበሩበት ሰዓት ስለሆነ ጌታችን ኢየሱስ ክርስቶስም እንደ አይሁዳውያን ተገርፏል፣ ተመጥቷል፣ እንደ ሮማውያን ደግሞ ተሰቅሏል። ስለዚህ በሮማውያን ህግ በእንጨት ተሰቅሎ መሞት ስለነበረ መስቀል ደግሞ የዚያን ጊዜ የወንጀለኞች መቅጫ እንጂ የድነት አርማ የዲያብሎስ ድል መንሻ መቀጥቀጫ ስላልነበረ ያንን ለማሰብ ነው በገሃድ እንደዚህ ቡራኬ የማንሰጥ ማለት ነው። አሁን ግን ፍጹም ወሪት አይደለንም መስለን ያንን ለማክበር ነው። ስለዚህ በግል ደረጃ እናከብራለን፣ እናማትባለን። በህብረተ ቤተክርስቲያን ግን እንደዚህ መስቀሉን አውጣ ቡራኬ አሰጥም ቅድም እንዳልኳቸው እንጂ ከዚያ ውጭ ግን መስቀልም ያነሳ ቃል እግዚአብሔር ይባላል፣ እናማትባለን፣ የምንበላውንም እንባርካለን፣ አጋንንትንም አማተን ድል እንነሳለን። ስለዚህ እውነተኛውን የቤተክርስቲያን ትምህርት ለይቶ ማወቅ ይጠበቃል። ምክንያቱም አባቶቻችን የሚገርመው ሃይማኖቱን ባህል አድርጎ እንዲኖረው አድርገውታልና በዚህ መሰረት በህብረተ ቤተክርስቲያን ቡራኬ በመስቀል አይሰጥም። ቅድም እንዳልኳችሁ በግል ደረጃ ግን ማማተብ ምንበላውንም ማድረግ ይቻላልና በዚህ ልክ ነው ማለት ነው። እሺ ሰምታችኋታል ያለቻችሁን በህማማት ሰላምታ መለዋወጥ መሳሳም ይቻላል ወይ ነው ያለች። ሰምታችኋል? በህማማት ሰላምታ መለዋወጥ እዚያ ደግሞ መሳሳም ይቻላል ወይ ነው። እርግጥ በዚህ ዘመን አሳሳማችንም ተቀይሯል አይደለም? ለምሳሌ አንድ ጊዜ ሁለታችሁ እስቲ ተነሱ፣ አንድ ጊዜ ተነሱ፣ ወደዚያ ዙሩ ተሎ
እስቲ ቁጭ በል አንተ ቁጭ በል ሲተሳሳሙ አሁን ለምሳሌ ተነስ ተሳሳሙ ተገበልና ተሳሳሙ እነሱ እንዲያውም ታሸለዋል እንጂ በዚህ በትከሻ መገጫጨት ነው ከየት እንደመጣ አይታወቅም ዱላ ነው የሚመስለኝ አንዳንደሲ የኢትዮጵያ ባህል እንደዚህ አልነበረም በኢትዮጵያ ባህል እንደዚህ ሰላም መባባልም አልነበረም በነገራችን ላይ እንደዚህ ሰላም አልነበረም አንድ ሰው መጥቶ ታናሽ ከሆነ ትልቁን ጉልበት ይስማል ከዚያ ጉንጩን በደንብ መሳም ነበር እንጂ እንዲህ በትከሻ አሁን እርግጥ ከልባችን ስለማንዋደድ ነው መሰለኝ ሰላምታችንም ትከሻ ለትከሻ ይሆነ ከልባችን አይደለም እንደውም እኮ ቀን ካጋጠመን በሆነ ጉዳይ እንመታታለን ይመስላል የጦንቸው ራሱ አመታቱ አይታችሁታል እንደዚያ ነው የሚመስል በኢትዮጵያ ባህል ግን አሳሳሙ ራሱ እንደዚህ አልነበረ ሴቶች ደግሞ አሁን ሲሳሳሙ ሌላ ነው ለምሳሌ ሴቶቹን እናሳይ ብስራትና ሐና ሲቆሙ ተሳሳሙ ወደዚያ ዙራችሁ እንያችሁ ከተማ ውስጥ የምታዩትን ነው ተሎበሉ ወደዚያ ዙሩና ተሳሳሙ እጅ ለእጅ ታይዛችሁ የለም ግን ለማስታወስ ተሎበሉ እሺ አዎ አይታችኋቸዋል አፋቸውና አፋቸው አይነካካም አዚና አዚ ላይ ብቻ ነው ስመቱ ይሄን ፍቅር እንደሌለው ያሳያል ሌላው ደግሞ አፋቸውም የተለያየ ነገር ስለሚቀባቡ እንዳይነካኩም ይመስላል ያፋቸው ያለው ቀለም ነገር አለ አይደል ያም አለ እንደገና ሰው እንዲው ነውር መጠበቅም ስለአቃተው እዚህ አካባቢ የተለያየ ነገር ቀድሞ እኮ ጥንቁቅ ነበርና ጥብቅ ነበርና ያን እንዲው በቃ ሰውን መጸየፍም ይመስላልና ሌላው የሚቀባቡትም ነገር ስላለ ያንዲት ወዚህ ያለው እዚህ ላይ ቢነካኮ ወይ ቀይ ይሆናል ወይ ነጭ ይሆናል ያስቸግራል አይደል ከዚያ ይመስላልና አሳሳሙ እርግጥ ተቀየሯል የትናንትናው አሳሳም በዚሁ ጉልበት ይስማል ልጅ እናቱን አባቱን ታላቆቹን ጉልበት ይስማል አባት ደግሞ በሚገባ ጉንጩን በደንብ አድርጎ ነው የሚሰማው ከልብ ፍቅር ማለት ነው ያሁኑ ከዚህ አልፎ ደግሞ ወደ ሌላ መጥቷል እንዲሁም ወደ ሌላ መጥቷል ወደዚህ አካባቢ መጥቷል እንደ ውሻ እየተናከሱ የሚመስሉ በየመስመሩ ምናያቸው አሉ በየአደባባዩ ይዘቱን ለቋል ይሄ የኢትዮጵያ ባህል አይደለም መጀመሪያ ስለ ሰላምታ ስለ መሳሳም ስናነሳ ከዚህ ጀምሮ ኢትዮጵያዊነታችን ለቋል ስለዚህ እናንተ ህፃናት ወደፊት ታላቃችሁን ምን ታደርጋላችሁ ጉልበት ነው የምትሰሙ እናንተም ስትሳሳሙ በደንብ በስርዓት እንጂ እንደዚህ መመታታት ዱላ የለም እሱ ዱላ ነው የሚባል ብዙ ሰው እኔ እንደዚህ አድርጎ ተከሸን አሞኝ አሳሙኝ የሚያውቅ ሰው አለና ከዚህ ያላችሁትም እንደው ስትሳሳሙ ከዚህ ውጡሽ ምትመቱን ከሆነ አሳውቃችሁ መቱን እኛም እንግዲህ ተገቢ የሆነውን ነገር እንድናደርግ ዱላ ነው እየሆነ ያለና የኢትዮጵያ መጀመሪያ ይሄ ባላችን አይደለም መቶቻችንም ስትሳሳሙ እናንተ ወደው ፊት እዚህ ያለችዋንም አትቀቡም አይደለም ስታዩዋቸው እዚህ ቀራይዋል ውሻ ነው አይደለም የሚመስሉ ደም እዚህ ተቀብተው ምንድነው የሚባል ስሙ መባል ልብ ይስጥሽ ነው መባል ያለበት ልብ የሌላቸው ሰዎች ናቸው ያንን የሚያደርጉና እንደዚህ ያሉትን ስታዩና ተባክ ልብ ይስጥሽ ብላችሁ መጸለይ ያለባችሁ ለእንደዚህ ያሉት ሰዎች ምክንያቱም እግዚአብሔር እንዲህ ማድረግ ነበረበት ተሳስቷል እንደማለት ሁላ ነው እኮ በነገራችን ላይ እጅግር ሌላ ማድረግ እግዚአብሔር ውብ አድርጎ ነው የፈጠረው እንደ ሰው አድርጎ ውብ አድርጎ የፈጠረው የለም እንዲያውም እኮ ባሪያው በአምሳሉ ነው የፈጠረውና ስለዚህ ልብ ይስጣችሁ ልንጸልይላችሁ ይገባል ወደ ሰላምታ ወደ ጥያቄያችሁ ወደ መሳሳም ስንድ በነገራችን ላይ አንዳንድ ጊዜ ሰው መጥቶ ሰላም ሲለን የሆነ አጋጣሚ ቢስመን እንደ ትልቅ ኃጢአት ቆጥሮ በጣም ማስደንገጥ ተገቢ አይደለም ማስደንገጥ ተገቢ አይደለም አንዳንድ ሰዎች ችግር የለውም የሚሉት ነገር አለ እርሱ ራሱ ችግር የለውም ማለት ግን ችግር ነው ምክንያቱም በሚገርም ሁኔታ አባቶቻችን ይሄ ሃይማኖቱን ባህል አድርገው የቤተክርስቲያን መጠበቂያ አድርገው ነው ያቆዩትና አባቶቻችን ያቆዩን አለ አባቶቻችን እኔ ከህፃን ካለው ጀምሬ እስካሁን ሳይ በህማማት ሰላምታ አይባባሉም በነገራችን ላይ አይሳሳሙም ለምን ካላችሁ አንደኛ የዲያብሎስን ሰላምታ ያስባሉ ሔዋንን ምን ብሎ ዲያብሎስ ሰላም ብሏት ነበር ሰላም ለኪ ሔዋን ንግሥተ ሰማይ ወምድር ብሎ የጉህሉት የተንኮል አምላክ ተወኛለሽ ብሎ ተገቢ ያልሆነ ተንኮሉን በጀርባ ይዞ ነው ሰላም ያላትና ያ ትክክለኛ ያልሆነ ሰላምታ ስለነበረ ያ ሰላምታ ደግሞ በዚህ ሳምንት በክርስቶስ ተፈጽሟል ደግሞ ተመልሶ ይሁዳ ምንድነው ያለ መሰላችሁ ወዘያገበው ወሃቦሙ ትምህርተን ዘይብ ዘሳምኩ እሱ የምስመው እሱ ነውና እሱን ያዙት ብሎ ምልክት ሰጥቷቸዋል ለምን ካላችሁ ጌታችን ኢየሱስ ክርስቶስ አንደኛ ዮሐንስን ይመስል ስለነበረ መልኩ እንዳይሳሳታችሁ ሁለተኛ በታምራት ሊያመልጣችሁ ይችላልና እሱም ስስመው ተለወላችሁ ያዙት ብሎ ተንኮሉን ይዞ መጥቶ ነው ጌታችን ኢየሱስ ክርስቶስን ሰላም ያለውና ያንን እያሰብን
ያንን ለማሰብ ነው ሰላምታ እንለዋወጥም የምንል ለሌላ አይደለም። ኃጢአት ሊሆን አይችልም፣ ግን ያንን ከማሰብ አንፃር ሰላምታችን የተቀደሰ እንዲሆን አማሃ ቅድሳት ያለው እንዲሆን። አሁን ቤተክርስቲያናችን ለምሳሌ ዓመት እስከ ዓመት በቅዳሴዋ ጸልዩ በእንተ ሰላም ፍጽምት ቅድስት ትልና ታነሁ በበይናቲክሙ ቅድስት በሆነ ንጽሕት በሆነ ተንኮል በሌለበት ቅዱስ በሆነ ሰላምታ ሰላም ተባባሉ ብላ ታውጃለች። እኛም ክርስቶስ አምላክነ ይረሴነ ድልዋነ ከመ ንታማህ ይላል ንታማህ በአማ ቅድሳት በተቀደሰ ሰላምታ ሰላም እንባባል ዘንድ ክርስቶስ የተዘጋጀን አድርገን ብላ ቤተክርስቲያናችን ሁልጊዜ ታስተምረናለች። ስለዚህ ሰው የተቀደሰ ያልሆነ ሽንገላ ያለበት በአስመሳይነት ያለበት አሁን በዓለም ራሱ ሰላም ሰላም እየተባባለ ሰው ሰላም አይደለም። በፖለቲካው ዓለም ስናይ እንደ ዓለም ስናይ ሰላም ይመስላል፣ ግን ሰላም አይደለም። በጀርባው ሌላ አለው። በጀርባው ሽጉጥ ታጥቆ አጥፊ ነገር ታጥቆ ቢላዋ ታጥቆ ፊት ለፊት እንደዚህ ሰላምታ ይለዋወጣል። ግን እኮ አንዱ ለአንዱ ክፋትን ተንኮልን አንዱን የሚያጠፋበትን ይሄንን ተሸክሞ ማለት ነው። ስለዚህ ይሁዳ ጌታችን ኢየሱስ ክርስቶስ በመሳም አሳልፎ የሰጠው ተንኮሉን ተሸክሞ ነው። የሚገርማችሁ ጌታችን ኢየሱስ ክርስቶስ በሚያስተምርበት ሰዓት ከእናንተ መካከል አሳልፎ የሚሰጠኝ ሰው አለ ብሎ አስተምሮ ነበር። በዚያን ጊዜ እኔ ሆን አሉ ሐዋርያት። ይሁዳ ምን ይሆን አለ። ከዚያ አንተ አልክ አለው ጌታችን ኢየሱስ ክርስቶስ። ከዚያ በኋላ እንዲያ ስላለ ድንጋይ መጥቶ የከራዲዮን ድንጋይ መጥቶ ንጹሑን አሳልፈህ የምትሰጥ ይሁዳ ወዮልህ ብሎ 3 ጊዜ ራሱን ዙሮ መስክሮበታል። ዛሬስ ብሎ ሎቱ ስብሐት ይህ መሰሪ ያስመሰክርብኝ ገባልና ወዲያው ፈጥሮ ሄደ። ጌታችን ኢየሱስ ክርስቶስ ሐሙስ ማለት ነው በጋ ፋሲካውን ለማክበር ወደ አልዓዛር ቤት ሲገባ እለእስክንድሮስ ይባላል ዘበኛው እና ጌታችን ኢየሱስ ክርስቶስ ሲገባ መልካም ማይጠንት እየታወጀ ማይጠንት ይዞ እንደገባ ምክንያቱም እንግዲህ መላእክት በማይጠንት ያጀቡት ጌታችን ኢየሱስ ክርስቶስ ያመሰገኑ ሲገቡ አይቶ ነበርና ይሁዳ ቆይቶ ሲመጣ ከሊቃነ ካህናት እኔ አሳልፌ ብሰጣችሁ ምን ትሰጡኛላችሁ ብሎ 30 ብር እንሰጣለን ብለውት ተነጋግሮ ዙሮ ሲመጣ እለእስክንድሮስ ይሁዳን ያየው በደም የተሞላ ጽዋ ይዞ እባብ ካንገቱ ተጠምጥሞ ማለት ነው ጉንጩን ሊስመው ምላሱን ያውለበለበ ነበር ያየው እና ጌቴ አሁን በማይጠንት ንጹህ በሆነ ማይጠንት ነው የገባ፣ አንተ ደግሞ በእጅህ ደም ተሞልቶ እዚያ ደግሞ እባብ ካንገቱ ተጠምጥሞ ሊስምህ አያለው ብሎ ነግሮት ነበርና ያንን ሁሉ መሰረት አድርገን እንዲህ ብሎ ከገባ በኋላ ደግሞ ጌታችን ኢየሱስ ክርስቶስ ከሚጸልይበት 4 ጭፍራ ቤት ዞሮ ከሄደ በኋላ ምንድነው መሰለ ወደ ጌታችን ኢየሱስ ክርስቶስም ይሁዳ እንደመጣ አውቆ የሚያስይዘኝ መጥቷልና ንውጡ ብሎ ወደ ጠላቶቹ መጣ። አይገርማችሁ? አሁን ሰው ቢሆን ጠላቱ ሲመጣ ይሸሻል አይደል? መደበቂያ አምባ ጥግ ይፈልጋል። ጌታችን ኢየሱስ ክርስቶስ ግን የሚሞት በፈቃዱ መሆኑን ለማስረዳት የሚሞት በፈቃዱ ስለሆነ እንጂ እኮ እዚያ በፊት ድንጋይ ይዘው ሊወግሩ ሲሉ ተሰውሯቸዋል። ያ ጊዜ መሰወር ይችል ነበር። ነገር ግን ወዳሉበት መጣ። እዚህ በኋላ ይሁዳ ምን አለው? ወሳሞ ወይቤሎ በሐረቢ እንዳለው ቅድምም በመሳም አሳያቸዋለሁ። እሱም ያዙት እንዳለ የእዶ ሳመውና ምን አለው? መምህር ሰላሙ ለሃ ጠበኛን ቢሰኛን ያውለው ያሳድረው አለው። ምን ማለቱ መሰላችሁ? ከሱ ውጭ እኮ ሌላ ጠላት የለው፣ እኔን አያውለኝ አያሳድረኝ ሲያሰኘው። ስለዚህ በመሳም ጌታችን ኢየሱስ ክርስቶስን አሳልፎ ስለሰጠው ይሄንን በማሰብ አባቶቻችን በዚህ ሳምንት ሰላምታ ተለዋወጡ ማለት አተሳሳሙ ይላል። እርግጥ የምንሳሳምበት ሰላምታ የምንለዋወጥበት ጊዜ የለም እኮ ሌትም ቀንም በቤተክርስቲያን እንድናሳልፍ ሕማሙን ሞቱን እያሰብን የምናለቅስ ሳምንት ነው። ያዘን ሳምንት ነው የሳምንት። ለምሳሌ አዘንተኛ ነዳችሁ ትስሙታላችሁ? አይሳምም አይደል? አዘንተኛ እኮ እደን አንስመው። እደን ካዘኑ ለማረጋጋት ነው የምናደርግ። ያዘን የራሱ የሆነ ባህል አለው። ስለዚህ እመቤታችን በዚህ ሳምንት አዘንተኛ ናት። ሐዋርያት አዘንተኛ ናቸው። ክርስቲያኖች በሙሉ አዘንተኛ ናቸው። ስለዚህ ሰላምታ የምንለዋወጥበት ሳምንት አይደለም። ሳምንቱ ራሱ የሚገርመው 3ኛው የምናየው አይሁዳውያን ሰኞ ማክሰኞ የመከሩበት ቀን ነው። ምክሩ ደግሞ የክፋት ምክር ነው። እንዴት እንያዘው እንዴት እንግደለው የሚል ነበረ። ተጨንቀው ነበረ። በዓላቸውን የሚያከብሩበት ሰዓት ስለነበረ ግርግር ሁከት ይፈጠራል ብለው ተጨንቀው የነበሩበት ሰዓት ነው።
ስለዚህ የክፋት ሳምንት የተንኮል ሳምንት እንጂ የተቀደሰ ሰላምታ እኮ የደስታ የምስራች ነው እኮ ያዘን አይደለም። ሰላምታ ሰው ሲሳሳም ደስተኛ ሲሆን ነው የሚሳሳም። ሰው ሰላምታ የሚለዋወጥ ደስተኛ ሲሆን ነው። ሳምንቱ ደግሞ ይሄ የተከናወነበት ነው። ይሄንን ጭንቀታቸውን ደግሞ ይሁዳ እኔ አሳልፌ እሰጣቸዋለሁ እስመዋለሁ እሱን ያዙት ብሎ ያሳዘበት ሳምንት ስለሆነ ይሄንን በማሰብ ሰላምታ እንዳንለዋወጥ አባቶቻችን ይነግሩናል። ምን ችግር አለው የሚለው እርግጥ የሆነ ሰው መጥቶ ስለሳመን የሆነ ሰላም ስላለን ግን ኃጢአት ነው በጣም ኃጢአት ሰራ ግን አንልም። ይሄንን ግን እናስባለን ነው። የተቀደሰ ሰላምታ የተቀደሰ ሳምንት ስላልሆነ የጌታችን ምክረ ሞቱ የተፈጸመበት ይሁዳ ተንኮሉን ሽንገላውን ይዞ በድብቅ መክሮ 30 ብር ተቀብሎ በመሳም ጌታችን ኢየሱስ ክርስቶስን ያሳለፈበትን ሳምንት በዚህ መልኩ እንድናሳልፍ አባቶቻችን አስተምረውናል ማለት ነው። ሌላ ጥያቄ ያለው ካለ ሌላ? እሺ የእሷን ሰምታችኋታል። ፈርታ ነው የእሷ ጥያቄ ደግሞ በዚህ ሳምንት ሐሙስ ቀን ቂጣ ይበላል ጉልባንም ይበላል ለምን እንበላለን ያላል። ትበላላችሁ አይደል? ያን ቀን እርግጥ ብዙ ጊዜ ቂጣውን ሆነ ጉልባኑ ዓርብ ቀን የሚደረግባቸው አካባቢ እናያለን። ይሄ ስህተት ነው አይደለም ማለት እርግጥ ጉልባን በላን ቂጣ በላን ጽድቅም ኃጢአትም አይደለም። እሱ አንድ ጉዳይ ነው። ግን የሚከናወን ሐሙስ ነው ሐሙስ ነው። ጌታችን ኢየሱስ ክርስቶስም ይሄንን ያከበረ ሐሙስ ቀን ነው። ታሪኩ አስቀድሞ የመጣ በዘጸአት 12:11 ጀምሮ የመጣ ታሪክ ነው። እስራኤላውያን ከግብጽ ባርነት ሲወጡ ቸኩለው ስለነበረ በጋ ፋሲካውን ከበሉ በኋላ ጥራጥሬውን በፍጥነት ቸኩለው ያልወካ ቂጣ ጋግረው ፈጥነው ያንን ለስንቅ ዘው ነው የወጡ። መነሻ ታሪኩ ይሄ ነው። ስለዚህ እኛ የምናደርገው ይሄንን ነው። ወደ አዲስ ኪዳን ወደኛ ስናመጣ ግን ይሄው ምን መሰላችሁ? ይሄ ጉልባን የሚባለው ከምንና ከምንድን ነው የሚዘጋጅ? ከምንና ከምንድን ነው የሚዘጋጅ? ከስንዴና ከባቄላ። ስንዴ ይፈተጋል አይደለም? ስንዴ የትስፊት ምሳሌ ነው። ባቄላ ደግሞ የቃል ምሳሌ ነው። በጣም መብሰል ያለበትም ስንዴ ነው በነገራችን ላይ። ምክንያቱም መከራ የተቀበለ በስጋ ገንዘብ ነው እንጂ በቃል ገንዘብ ስላልሆነ ማለት ነው። ስለዚህ ስንዴ የተፈተገ ነው። እግዚአብሔር ቃልን መከራ የተቀበለ በስጋው ነው አይደል? ሲፈተግ ስንዴው መከራ አለበት አይደለም? ስለዚህ ያንን መሰረት አድርገን ስንዴና ባቄላ ይዘጋጃል። እንዲሁም ጨው ጨመር ተብሎ ይዘጋጃል። ስለሚያስጠማ መጠማቱን ሁሉ ለማሰብ ማለት ነው። ስለዚህ ከስንዴና ከባቄላ ይዘጋጃል። ስንዴው በጣም ይበስላል፣ ባቄላው በጣም አይበስልም። ስለዚህ ባቄላው የእግዚአብሔር ቃል ምሳሌ ነው። ስንዴው ደግሞ የትፍሲት ምሳሌ ነው፣ የስጋ ምሳሌ ነው። በተዋህዶ ነው እርግጥ መከራ የተቀበለ። ስለዚህ ይሄንን መሰረት አድርገን ሐሙስ ቀን እኛ ስንሰግድ ከዋልን በኋላ ይሄንን እናከናውናለን ማለት ነው። ይሄንን የምናደርግበት ምክንያቱ ይሄ ነው። መነሻው ከእስራኤል ነው። ከግብጽ ሲወጡ ይሄንን አድርገው ነው የወጡ። ለስንቅ ያደረጉትን እኛ ደግሞ ወደ አዲስ ኪዳን አባቶቻችን ወደ ራሳቸው ባህል አምጥተው አስተምረውናል። የሚገርመው ግን ስንዴ በነገራችን ላይ ሐዋርያው ቅዱስ ጳውሎስ የትንሣኤ ሙታን ምሳሌ አድርጎ አስተምሮበታል። አንተ ሰነፍ ብሎ ስንዴን ምሳሌ አድርጎ ይሄ ካልበሰበሰ ካልፈረሰ አይበቅልም ብሎ የትንሣኤ ሙታን ምሳሌ አድርጎ አስተምሮበታል። ይሄ ለጌታችን ኢየሱስ ክርስቶስ አይሆንም። ጌታችን ኢየሱስ ክርስቶስ ሙስና መቃብርን አጥፍቶ ነው የተነሳ። እንደኛ እኛ ከፈረስን ከበሰበስን በኋላ እንደገና ተዘርተን እንደገና ነው የምንበቅል። ጌታችን ኢየሱስ ክርስቶስ ግን ሳይፈርስ ሳይበሰብስ ሙስና መቃብርን አጥፍቶ ነው የተነሳና ከዚያ ጋር ተያይዞ አባቶቻችን ራሱ በምስጢር እንዲያድርገው ያስተምሩናል ማለት ነው። ሌላ ጥያቄ ያለው ለምሳሌ ሐና ዓርብ ለምንድን ነው ይሁዳን የምንረግም ነው የሐና ጥያቄ። የሁላችሁም ጥያቄ ነው አይደል? ዓርብ መጨረሻ ላይ መብራት ይያዝና ዳዊቶች አሉ። ዳዊት አጠቃላይ ይጸለያል። ከዚህ በኋላ መጨረሻ ላይ ደግሞ እነ ብፁዕ ብእሲ እግዚኦ ይትጸመመኒ እነግነዩ ንሴብሖ የመሰሉ ጸሎቶች ይጸለያሉ። ከተጸለየ በኋላ መጨረሻ ላይ ብፁዕ ብእሲ የሚለው ከተጸለየ በኋላ ለይሁዳ ወልዱ ወለውሉደ ውሉዱ ይደምሰስ እየተባለ ይተዛዘላል። ይደምሰስ እየተባለ ምድር እየተመታ ዳዊቱ ይጨረስና በመጨረሻ ካህኑ የያዘውን በረጅም መቋሚያ መጨረሻ ላይ ያዛትን ጧፍ ደብድበን እናጠፋለን። ስለዚህ ለምንድን ነው መብራቱን የምናጠፋ ነው? አሁን ይሁዳ ለምንድን ነው በይሁዳ ግብሩን ነው የምንረግም? አሁን ስራውን ማለት ነው፣ ተንኮሉን፣ ሽንገላውን በይሁዳ ሽንገላ እንረግማለን። በይሁዳ ፍቅረ ነዋይን እንረግማለን። ፍቅረ ነዋይ ነው አይደል እዚህ ያደረሰው ገንዘብን መውደድ።
በይሁዳ ፍቅረ ነዋይ አሁን ይሁዳውያን አሉ ቤተክርስቲያን ወደ ምጽዋት የሚገለብጡ እንዳገርም እንደምንም የነሱ ያልሆነውን የሚሰብኩ የሚዘርፉ ያንን ግብሩን ነው ምን ስራውን በይሁዳ አንጻር ደግሞ ዲያብሎስን ነው አሁን ዛሬ ዲያብሎስን ነው የምንራገም የዲያብሎስ መንግስቱ ማለቁን የዲያብሎስ ግዛቱ መጥፋቱን ነው ምን አከናውን በዚያ ክንውን ውስጥ ስለዚህ ሽንገላን በክርስቶስ ላይ የተሳለቁትን ክፉ ሰዎችን ኃጢያትን ፍቅረ ነዋይን ነው የምናወግዝ ማለት ነው የምንራገም ማለት ነው። እሺ በይሁዳ ግብሩን ክፉ ስራው ዲያብሎሱ ተንኮሉ ፍቅረ ነዋይ ሽንገላን አጠቃላይ የሆኑትን እንረግማለን ማለት ነው። ይሄ ላይ የቀራችሁ ጥያቄ ካለ አንጣልኝ አዲያ መቋሚያ ነበረችኝ ያና ምሻምሾ የመስራት ጥያቄ እሺ በህማማት የሚጸለየው ጸሎት ምንድነው? በህማማት የተቀመጠልን በግል ደረጃ የትኛውም ጸሎት እንጸልያለን። ግን በህማማት እንዳጠቃላይ በነገራችን ላይ ሌላ ጸሎት ለመጸለይ ጊዜ አይኖርም። የሌሊቱ 1 ሰዓት የሌሊቱ 3 ሰዓት የሌሊቱ 6 ሰዓት የሌሊቱ 9 ሰዓት የሌሊቱ 11 ሰዓት በዚህ ሁሉ ጸሎት አለ። ግብረ ህማማት የሚነበብ አለ የህማማት ስራ ማለት ነው። ከዚያ በኋላ ደግሞ በዚህ ውስጥ ማለት ነው የጧት 1 ሰዓት ነግ ላይ ማለት ነው 3 ሰዓት ላይ 6 ሰዓት ላይ 9 ሰዓት ላይ 11 ሰዓት ላይ በዚህ ሁሉ የሚጸለይ የሚነበብ ምንባባት አሉ። የተለያዩ መጻሕፍት ከኦሪቱ ከአዲሱ የሚነበቡ መጻሕፍት አሉ። ስለዚህ ጸሎቱ አጠቃላይ ይሄ ነው ማለት ነው። በእያንዳንዱ ሰዓት የምንሰግድበት ዜማ እንደራሱ የሚጸለየው ይሄ ነው። ዳዊት ይጸለያል፣ ዳሴ ማርያም ይጸለያል። በማህበር እንዳጠቃላይ የሚጸለየው ይሄ ነው። ለኃይል እንጸልያለን፣ ኪርያላይሶን እንጸልያለን፣ ግብረ ሕማሙ ይነበባል፣ ታምረ ማርያም የሚነበባል። እንዳጠቃላይ የምናነበው የምንጸልየው ይሄ ነው። መልካ አሁን ዛሬ ባለ እግዚአብሔር ነው። ለምሳሌ መልካ ኢየሱስ ዛሬ አይቆምም ማለት ነው። በዚህ ሳምንት ውስጥ አሁን መሬታችን ብትሆን መልካ ማርያም አይቆምም፣ ማህሌት የለም። ያን ጻድቅ ባል ቢሆን ይሄ ሁሉ በዚህ ሳምንት አይከናወንም ማለት ነው። የምንጸልየው ጸሎት አጠቃላይ ግብረ ሕማማቱ ኪርያላይሶን የሚለው ነው፣ ለካይል የሚለው ነው የምንጸልይ። ሌላ ጸሎት የለንም ማለት ነው። ስለዚህ በዚህ ሳምንት የሚጸልየው ጸሎት እንዳጠቃላይ ይሄ ነው። በግል ደረጃ ግን ያስለመድነው ጸሎት ሊኖር ይችላል። ብንጸልይ ኃጢአት አይደለም እሱ። ለመሆኑ ግን አንድ ክርስቲያን በዚህ ሳምንት ለብቻው የሚጸልየው ጸሎት የለም። አብሮ በሕማማት በቤተክርስቲያን ስለሚያሳልፍ ይሄው ሁሉ አብሮ ስለሚሰማ ሌላ የሚጸልይበት ጊዜ የለም። ጸሎታችን የማህበር ከግል ጸሎት ደግሞ የማህበር ጸሎት ስለሚበልጥ በይበልጥ የምንጸልየው ጸሎት ይሄ ነው ማለት ነው። ግልጽ ነው። ይሄ ነው የምንጸልየው። ሌላ ጥያቄ ካለ እሺ። ሆምሻምሸ ምንድን ነው? በጥሩስ የምን ሚስጥር ነው? ሰምታችሁታል። በጥሩንም አምጥተው አስቀድሞ ሰጥተውኛል። እንደዚህ ባለ በትር ነው አይደል ሆምሻምሾ የሚባል። በሌላ አይነት በትር አይባልም ሆምሻምሾ። ሰምታችኋል። በዚህ አይነት ነው አይደል ነገ የምትሉ እናንተ የምትሉት። መቼ ነው ግን ሆምሻምሾ? መቼ ነው የሚባል? ቅዳሜ አይደለም፣ ዓርብ ነው የሚባል። ዓርብ ነው የሚባል። ጸሎተ ሐሙስን ወስዶ ዓርብ ማክበር ትክክለኛ በደንብ አይመጣም። ሆምሻምሾም የሚባል መቼ ነው ካላችሁ መቼ ነው? ዓርብ ነው ማለት ነው። ዓርብ ነው። ሆምሻምሾ ማለት መሸ ይሰቀል ስቅሎ ያሉት ቃል ነው። ሆምሻምሾ ማለት መሸ ይሰቀል ረፋድ አካባቢ ነው አይደል የምትሉ። ሆምሻምሾ ስንል ደግሞ ምድሩን እንደዚህ እየደበደብን ነው አይደል? እንደዚህ እንደበድበዋለን። ይሄ ማለት ተነበይ ለነ ክርስቶስ መኑ ጸፋከ ወመኑ ቆርአከ። ክርስቶስ ሆይ ማን ነው ፊቱን ሸፍነው ማን ነው አሁን በጥፊ የመታ ማን ነው የመታ እያሉ እንደዚህ ያደርጉ መተውት ነበር አይደለም? ማን ነው የመታ እያሉ እነዚህ ወታደሮች የመቱትን ዱላውን ለማሰብ ነው እንደዚህ የምናደርግ። እንደዚህ እየደበደቡ ሆምሻምሾ ያላችሁ እንደዚህ ያላችሁ አይደል የምትሉ። ስለዚህ ተነበይ ለነ ክርስቶስ እያሉ ፊቱን በጥፊ መተውታል፣ ራሱን ደብድበውታል። እያንዳንዱ ግን ለኛ እየካሰልን ነው። ይሄ መቋሚያው ራሱ ይሄ ቀይ ነው አይደለም? ይሄ ቀዩ የምድር ምሳሌ ነው፣ የትስብእት ምሳሌ ነው። ነጭ ደግሞ የምን ምሳሌ ነው? የመለኮት ምሳሌ ነው። ጻዳ በመለኮቱ ወቀይ በትስብእቱ ይለዋል አይደለም? በመለኮቱ ነጭ ይለዋል፣ በሰውነቱ ደግሞ ምን ይለዋል? ቀይ ይለዋል። ደሙን አፍሶ ስለተዋጀን እኮ ነው እንዲህ መባሉና
ይሄ መቋሚው ራሱ ቀዩ የትስፊት ምሳሌ ነው፣ ነጩ ደግሞ የመለኮት ምሳሌ ነው ማለት ነው። ራሱ የምናከናውነው ራሱ ከነገረ ድነት ጋር የተያዘ ነው። ስለዚህ እንደዚህ ያላጋችሁ ሆምሻምሾ እያላችሁ መሸ ስጠለው እንዳሉ እናንተ ዳቦ ለምናችሁ ተለወላችሁ ሳትበሉ ወደ የት ነው የምትመጡት? ወደ ቤተ ክርስቲያን አይደል? ወዲያው ዳቦ መብላት ግን የተከለከለ ነው። ወደ ቤተ ክርስቲያን ነው የምትመጡ አስቀምጣችሁ። ስትለምኑ ደግሞ ዳቦ ነው የምትለምኑ አይደለም? ዳቦ ነው የሚሰጣችሁ። ህብስተ ሕይወት ክርስቶስ ይሰጠን ማለት ነው። ህብስተ ሕይወት ክርስቶስ ይሰጠን። ይሄ ማለት ስጋውን እንብላ ደሙን እንጠጣ ማለት ነው። አያችሁ? በህብስት ምሳሌ ነው አይደለ? ስጋውን የሰጠን በህብስት ነው የሰጠን ስጋውንና ያንን መሰረት አድርገን ሆምሻምሾ እንላለን ማለት ነው። ህብስተ ሕይወት ክርስቶስ ይሰጠን፣ ህብስተ ሕይወት ክርስቶስ ሊሰጠን ነው። ምክንያቱም ያን ቀን ነው የተሰቀለ። በነገራችን ላይ ይሰቀል መሸ ሳይሰቀል እንዳይመሽ ማለት ነው። እናንተ ሆምሻምሾ መሸ ይሰቀል እያላችሁ ነው ማለት ነው። ያንን እነሱ ያሉትን ቃል የክርስቲያን ልጆች ይሰብካሉ ማለት ነው። ይሰቀል ያሉት አይሁድ ብቻ አይደሉም። በነገራችን ላይ 5500 ዘመን በእግረ አጋንንት የተረገጡ የነበሩ በመንጸፈ ደይን ወድቀው የነበሩ ነፍሳት በሙሉ እዚህ ያሉት ይሰቀል ሲሉ ውስጥ ያሉትም ይሰቀል እያሉ ነበረ። በነገራችን ላይ በዚያን ሰዓት ክርስቶስ ተንሱ ለጸሎት የሚለው ዲያቆኑ ተንሱ ለጸሎት የሚለውን አዳም ነው። ጌታዬ የገባልኝ ቃል ኪዳን ደርሷል፣ 5500 ዘመን ተፈጽሟል፣ ተንሱ ለጸሎት ሲል ያለው እሱ ነው። በዚያን ጊዜ ጌታችን ኢየሱስ ክርስቶስ ደግሞ በአካለ ነፍስ ወረደና ምን አለ? ሰላም ለኩልክሙ፣ ሰላም ለሁላችሁ ይሁን፣ አስታረኳችሁ፣ ስጋዬን ቆርሼ ደሜን አፍስሼ በቀራንዮ አደባባይ እንደ ብራና ተወጥሬ ያዳንኳችሁ አለ። አያችሁ? ያን ቀን የተከናወነው ክንውን ነው እኛ ዛሬ የምንሰብክ ቤተክርስቲያን ዓመት እስከ ዓመት የምትሰብክ ክርስቶስን። ለዚህ ነው ንነሳ ክርስቶስ አንሰብክ አይደል? እኛስ ክርስቶስን ንነሳ ክርስቶስ ዘተሰቅለ እንሰብክ፣ እኛስ የተሰቀለውን ክርስቶስን እንሰብካለን ያለ ቅዱስ ጳውሎስም ለዚህ ነው ቤተክርስቲያናችን በቅዳሴውም በማህሌቱም የክርስቲያኖች ልጆች በሚያከናውኑት። እርግጥ አሁን ባህላችን ለቀን የምዕራባውያንን ባህል ለምደን ከዚያ ወጥተናል እንጂ አባቶቻችን የክርስቲያን ልጆች ነገረ መስቀሉን በውሏቸው በአዳራቸው በእያንዳንዱ ሰዓት እንዲሰብኩ እንዲያርገው አስተምረዋል ማለት ነው። ስለዚህ ህብስተ ሕይወት ይሰጠን እያልን ያንን ምሻምሾ ብለን ዳቦ ከተሰጠን በኋላ አስቀምጠን ወደ ቤተክርስቲያን እንመጣለን። በቤተክርስቲያን ደግሞ የሚከናወኑትን ምስጢራትን እንዳጠቃላይ እናከናውናለን ማለት ነው። እሺ፣ ስለዚህ መቋሚያ እንደዚህ ያለ ታዘጋጃላችሁ፣ በዚህ መሰረት ትላላችሁ። ሌሎቹ ልጆችም ቀዩ የትስፊት ምሳሌ እንደሆነ፣ የስጋ ምሳሌ እንደሆነ፣ ነጩ የመለኮት ምሳሌ እንደሆነ፣ ምሻምሾ ማለት መሸ ማለት እንደሆነ፣ እንደዚህ ምድሩን በሩንም እንደበድበው ደግሞ ተነበየ ለነ ክርስቶስ መኑ ጸፋከ ወመኑ ኮራአከ እያሉ ክርስቶስ ሆይ ማን ነው አሁን ፊትክን የመታህ እያሉ እንደዚህ እየመቱት ለኛ ብሎ። ምክንያቱም የአዳምን ገጸ ልቦናውን እየጸፉ ወደ ሲኦል አውርደው ስለነበረ ለዚያ ለማካስ እኮ ነው። ርዕሰ ልቦናውን እየመቱ ወደ ሲኦል አውርደው ስለነበረ ለዚያ ለካሳ እንደመጣ ለማጠየቅ እኮ ነው። ይህንን ነገረ ድነትን መሰረት አድርገን ነው ሆምሻምሾ የምንል ማለት ነው። ሌላ ጥያቄ የቀራችሁ ካለ ልንጨርስ ነው። እሺ ሀና እየሰማችሁ አይደላችሁ? እሺ ሀና ደግሞ የጠየቀችው ጥያቄ ቅዳሜ ቄጠማ ይሰጣል። ለምንድን ነው ካህናቱ ቄጠማ የሚሰጡን? ምን እያሉ ነው ቄጠማውን የሚሰጡን? ቄጠማ ለሚሰጡን ደግሞ ስጦታ መስጠት ያለብን ምን አይነት ስጦታ ነው? ጥያቄሽ አይደለ? የሁላችሁም ጥያቄ ነው አይደለ? ካህናቱ ዓርብ በስግደት እንዲህ ስናከብር ከዋልን በኋላ ቅዳሜ ጠዋት የራሱ የሆነ የቤተክርስቲያን ስርዓት አለ፣ ቃለ እግዚአብሔር አለ። ከተደረሰ በኋላ ቄጠማው ቤተክርስቲያን ሲጸለይበት አድሮ ተባርኮ ካህናቱ ቤተክርስቲያን ለመጡት ቤተክርስቲያን ላልመጡት ደግሞ በሰፈር እርግጥ የማይመጣ የለም፣ ህፃናት፣ የታመመ ሌሎች የቀሩ ካሉ ወስደው ይሰጣሉ። እርግጥ አሁን የሚያሳዝነው ዘንባባው ራሱ በሰፈር የሚሸጡ አሉ፣ በዚህ በከተማ በቤተክርስቲያን የሚሸጡ አሉ። ይሄ ሊስተካከል የሚገባው ነገር ነው። ቤተክርስቲያን እንደ በምስጢራት መነገጃ አይደለም። እንዴት ትናንትና እኮ በዕለተ ሆሳዕና ወደ ቤተክርስቲያን ገብቶ ቤተ መቅደሱን የገበያ ቦታ አድርገው ሲያገኛቸው እኮ ገለባብጦ አስወጥቷቸዋል። ቤተ መቅደሱን አጥርቶታል። የጸዳችውን ቤተክርስቲያን መልሶ የገበያ ቦታ ማድረግ ተገቢ አይደለም። እርግጥ ዋናው ደግሞ ሰውነታችን ነው፣ ከኃጢአት ነው ያጸደው ክርስቶስ። የተለያየ ኃጢአት ማደሪያ አታድርጉት፣ የገበያ መናሪያ የሸቀጥ
መሸቃቀጫ አታድርጉ ሲል ነውና ዘንባባውንም የቄጠማውንም በከተማው ነጋዴ ማይክ ይዘው ጥላ ይዘው በከተማው የሚነግዱ አሉ። በተለይም ወደ አዲስ አበባ ወደ ታላላቅ ከተማ ይሄ ሊስተካከል የሚገባው አባቶች ሊያስተምሩ የሚገባው ምዕመናንን ባለመቀበል ድርሻቸውን ሊወጡ ይገባቸዋል። በቤተክርስቲያንም ዘንባባ አይሸጥም፣ ቄጠማ አይሸጥም። እያንዳንዱ ክርስቶስን ምንሰብክበት ነው ምናስተምርበት ነው። ነጋዴዎችም በከተማ ያሉት ቄጠማ መሸጣቸው ማቆም አለባቸው። የሚቀበሉትም ያልተባረከ ያልተቀደሰ መቀበል የለባቸው። ቤተክርስቲያናችን ርኩሱን ወደ ቤተክርስቲያን መጥቶ ይቀደሳል። ወደ ቤተክርስቲያን እያንዳንዱ ንዋያተ ቅድሳት ራሱ ሳይባረክ አይቀደስም፣ አገልግሎት ላይ አይውልም። መስቀሉን ራሱ ታከብረዋለች። ታቦቱን ራሱ አክብራ ነው የምትጠቀምበት። ልብሰ ተክህኖ ከዓለም ተዘጋጅቶ የመጣው እንደገና አክብራ ነው የምትጠቀምበት። እያንዳንዱ ለምሳሌ ስንዴ ከዓለም ሲመጣና ቤተክርስቲያን ሲመጣ እንደገና እየከበረ ነው የሚሄድ። ራሱ የተለያየ የመክበር ስርዓት አለው። ስለዚህ ቄጠማ መቀበል ያለብን ከቤተ ክርስቲያን ነው። ሰፈር ላይ የሚነግዱትን ማቆም አለባቸው። ሰፈር ላይ የሚታጨድ እሱ ጉዝጓዝ ነው፣ ለጉዝጓዝ መግዛት ይቻላል። ለዚህ አገልግሎት ግን አይውልም ነው። እሺ ሰምታችኋል። ስለዚህ ካህናቱ ሲጸለይበት ያድራል። ቃል እግዚአብሔር አለ፣ ዝል አለ፣ የተለያየ መዋሲት ያን ቀን ይመራል። ብዙ ቃል እግዚአብሔር ይከናወናሉ። ከዚያ በኋላ በካህናቱ ተባርኮ በመስቀሉ ተባርኮ ራሱ ከዚያ በኋላ መስቀሉ ከዚህ ሰዓት ጀምሮ አንሳለመው እንጂ ቡራኬ እንደዚህ ይባረክበታል። ቅዳሜ ጠዋት ጀምሮ ማለት ነው። ግን የምንሳለመው እሁድ ክርስቶስ ከተነሳ በኋላ ነው የምንባረክ። ቡራኬ ግን ይሰጥበታል። ኑዛዜ ራሱ ዓርብ ከ11 ሰዓት በኋላ ነፍሳት ነፃ የወጡ 11 ሰዓት ስለሆነ እዚያ በኋላ ኑዛዜ ራሱ ይሰጣል ማለት ነው። ስለዚህ ካህናቱ ቄጠማውን ሲሰጡን ከተባረከ በኋላ ገብረ ሰላም በመስቀሉ ትንሣኤሁ አጋደ እያሉ ነው የሚሰጡን። ገብረ ሰላም በመስቀሉ ነገ ቄጠማውን ስሰጥ እንዲያልክ እንድሰጥ በመስቀሉ ሰላምን አደረገ፣ እርቅን አደረገ፣ ተጣልቶ የነበሩትን ሰባቱን መስተጻረራን አስታረቀ። አየህ፣ ነፍስና ስጋ፣ ሕዝብና አሕዛብን፣ እግዚአብሔርና ሰውና መላእክትን ጌታቸው ጋር ሰው ስለተጣላ ሌሎቹም ተጣልተውት ነበርና አየተው ጋር ሲታረቅ ደግሞ ሌሎቹም ታርቀውታል። እንዲህ እያሉ ነው የሚሰጡን። እኛም ይሄንን እያለ ነው የምንቀበላቸው። ዲያብሎስ ታሰረ፣ አዳም ተመረመረ እያሉ ይሰጡናል። የምስራች ነው። እርግጥ ይሄ መነሻ ታሪኩ በዘፍጥረት ምዕራፍ 9 ላይ ነው መነሻ ታሪኩ። ዘንባባ ወዴት ይወስደናል? ወደ ኖህ። መጽሐፍ ቅዱሳዊ ነው የምናከናውነው ነገር። ኖህ እንግዲህ ማያይህ ሰዎች በኃጢአታቸው ምክንያት ወርዷል። ማያይህ ማለት የጥፋት ውሃ ማለት ነው። 40 መዓልት 40 ሌሊት ከሰማይ ዝናብ ወርዷል። ምድርም ራሱ እንደዚህ ወደ ላይ ፈልቷል። እንዲሁም የሞቀ ውሃ የላዩ የታቹ ተገናኝቶ አራዊት የለ እንስሳት የለ። በሰዎች ኃጢአት ምክንያት ሁሉም ጠፍተዋል። 8 ሰዎች በዓለም ሲቀሩ ማለት ነው ኖህ እስከሚስቱ 3 ልጆቹ እስከነባሎቻቸው እዚያ ለዘር ደግሞ ከሚበሉት 2 ከማይበሉት 7 ከሚበሉት ስንት አልኳችሁ? 7 ከማይበሉት ደግሞ 2 ከማይበሉት ነው 2 ከማይበሉት ነው ከሚበሉት 7 እዚያ ላይ ይሄ ከወረደ በኋላ መድረቁን ለማወቅ ኖህ ማንን ልኮ ነበር? መጀመሪያ ቆራ ላከ። ቆራ እንደተላ የቆራ መልእክተኛ ይባላል አይደል? እዚያ የሞተውን የበሰበሰውን እየበላ በዚያው ቀረ። ዛሬም የቆራ መልእክተኛ የሚባል እንደዚህ ነው። ለምሳሌ ስልጣን መንፈሳዊ ሆነ ስጋዊ ስልጣን ተሰጥቶት አንድ ሰው ህዝብን ካላገለገለ ቤተክርስቲያንን ካላገለገለ የቆራ መልእክተኛ ሆኗል ማለት ነው። በገንዘቡ ቤተክርስቲያን ካላገለገለ አገርን ካላገለገለ እናንተ በተሰጠ ባይኖራችሁ እግዚአብሔርን ካላገለገላችሁበት ህዝቡን ካላገለገላችሁ እያንዳንዱ በተሰጠን መክሊት ካልተጠቀምንበት የቆራ መልእክተኛ ሆነናል ማለት ነው። ስለዚህ ላከው በዚያው ቀረ። ኋላ ርግብን ላካት፣ ማረፊያ አጣች፣ ተመልሳ መጣች። በሁለተኛው ላካት፣ ምን ይዛ መጣች? ቄጠማ የወይራ ቅጠል ይዛ መጣች። የምስራች አየህ፣ ለምለም አይደለም። ምንድን ይዛ መጣች ነው ያልኳችሁ?
ቄጠማ ነትገ ሐጸ ማየአይ ነትገ ማየአይ ስትል የጥፋት ውሃ ጎደለ፣ የብሱ ተገለጠ፣ ተራሮች በአበባ አጌጡ፣ መዓዛቸውን ሰጡ ስትል ማለት ነው። አይ እንደዚህ ብላ መጣች፣ ተቀበለ። ከዚህ በኋላ ኖህ ወረደ ማለት ነው። ወደ አዲስ ኪዳን ደግሞ ስንመጣ ይቺ ርግማን ነው ስንል ለመጀመሪያ ትርጉም ቤተክርስቲያን ትይዛለች። ለምን ካላችሁ ቄጠማውን ይዛ ሐጸ ማየ ኃጢአት ያየው ማየ አይክ ነበረ። ልብ በሉ ነትገ ማየ ኃጢአት አያችሁ፣ ኃጢአት ጠፋ። በአዳም ምክንያት የመጣው ይሄ ጥንተ አብሶ ጠፋ። የጥፋት መዝገብ ተቀደደ። ዲያብሎስ ከጌታው ጋር ታረቀ። የዲያብሎስ ግዛት አበቃ ስትል ቄጠማ ትሰጠናለች። እርግጥ ይቺ ርግቧ እመቤታችን ናት። ቄጠማው ኢየሱስ ክርስቶስ ነው። ቄጠማውን ያስገኘችልን ማናት? ድንግል ማርያም። ይህ ዓለም የዳነበትን ይሄ የኃጢአት ባህር የደረቀበትን ይህ ምራቅ ናት። ኦ ምራቅ ምድር እስከ ሰማይ ይላታል ቅዱስ ያሬድ። ከምድር እስከ ሰማይ መሸጋገሪያ ይላታል ድንግል ማርያምን። አንቲ ውእቱ ሰዋስው ዘሬ ያዕቆብ ያየሽ መሰላል አንቺ ነሽ ያለ ቅዱስ ኤፍሬም ያደንቃታል። ሰው ወደ እግዚአብሔር እንዲያው ቃል ወደ ምድር ስጋ ወደ ሰማይ የተሸጋገሩባት ለቃል ርደት ለስጋ ደግሞ እርገት ምክንያት የሆነች ሰው ደግሞ የሰው ጸሎቱ የሰው መስዋዕቱ ተቋርጦ ነበር ያረገ በእመቤታችን ነው። ስለዚህ ሰዋስው ይላታል እመቤታችን፣ ምራቅ ይላታል እመቤታችን። መሸጋገሪያ ድልድያችን እመቤታችንን ጌታችን ኢየሱስ ክርስቶስ ያስገኘችልን። ስለዚህ ከኖህ የተፈጸመው ታሪክ በአዲስ ኪዳን በኢየሱስ ክርስቶስ በድንግል ማርያም ፍጻሜውን አግኝቷል ማለት ነው። ስለዚህ ቄጠማ ስንቀበል የነን መሰረት አድርገን ነው የምንቀበል። እዚያ ምን እናደርገዋለን? ከራሳችን እናስረዋለን። የተቀበለውን ከራሱ ላይ የደፉበትን አክሊለ ሾኩን ለማሰብ ዘንባባውንም ያንን ለማሰብ ነው የምናደርግና እናስራለን። የሚሰጠው ስጦታ ምንድነው ካላችሁ መብራትና ከጥጥ የሚዘጋጅ ልቅ መብራት የሚሆን ነው የሚሰጥ ስጦታ። እሱ አሁን አለ ወይ? የለም። እናንተ ግን ወደፊት ወዚህ እንዝርቱ አለ የነን ሰፍታችኋል፣ ኩታ መፍተር ይችላችኋል አይደለ? ወደፊት እናንተ የተገዛ የቻይና ብጣቂ ነጠላ አትለብሱ። እሺ ላይ ለብሳችሁ ምላችሁ መንጠል አትሉም። የተመለመለ ደሮ መስላችሁ አትዱ። እስከታች የሚያምር ነጠላ ትለብሳላችሁ። ለኛም ፈትላችሁ ድርብ ኩታ ታለብሱናላችሁ። አያችሁ፣ ድርብ እኮ ግርማ ሞገስ ነው አይደል? ግርማ ሞገስ ለባሎቻችሁ ሴቶች፣ ለካህናቱ፣ ለዲያቆናቱ፣ ለመኳንንቱ፣ ለመሳፍንቱ እዚያ ግርማ ሞገስ ይሆን። የሰው ግርማ ሞገሱ ልብስ ነው። በተቀረ እዚህ ከቻይና በመጣ በዚህ ምንድን ዝም ብሎ ምን ይባላል ይሄ? እንደዚህ አይደለምና ፋታለው አሁን ጠፍቷል። እናንተ ግን ታመጡታላችሁ አይደለም? የጠፋውን በሙሉ ብራና ፈቆ ቀለም በጥጦ መጻሕፍት መጻፍ ሁሉ ነገር ታመጡታላችሁ ማለት ነው። ስለዚህ የሚሰጠው ይሄ ነው። እዚያ ይሄ መብራት ይሆናል ማለት ነው። መብራት ይሆናል። እንደዚያ ነው። አሁን ስጦታው ምንድነው ከሆነ አሁን ብር ሆኗል። ወደ ብር ተሸጋግሯል። ብር ደግሞ አስቸጋሪ ነው። ይሁዳንም ያሳሳተ ብር አስቸጋሪ አይደለም? ብርም ያሳስታል በእውነቱ አስቸጋሪ ነው። እሱ ነው የሚሰጥ። እንግዲህ እሱም ቢሆን ለተገቢው አገልግሎት ከሆነ መልካም ነው። ለተገቢው አገልግሎት ካህናቱም ቢሆን ለፍተው መላክ አይደሉም የሚበሉት ያስፈልጋል። ግን ሁሉም የሚያገኘው እንጂ የሆነ አካል ብቻ የሚያገኘው ግን አይደረግም ማለት ነው። ስለዚህ ለቤተ ክርስቲያን መባ፣ ጧፍ፣ መብራት መግዣ ይሆናል። ቢሆንም በተገቢው ልክ ከሆነ ችግር የለውም። ግን አንዳንድ ጊዜ ቤተ ክርስቲያን የማታውቃቸው ልብሰ ተክህኖን ወደ ታላላቅ ከተማ ስትሄዱ መርካቶ ገዝተው ንዋየ ቅድሳቱን ይዘው ለግላቸው ገንዘቡን የሚሰበስቡ ስላሉ ነው ይሄንን ያነሳሁት። በነገራችን ላይ አሁን ዋልድባ ከምታመነኩሳቸው ይልቅ መርካቶ የመነኮሱ በስተው ስለሆነ ነው ይሄንን ያነሳሁት። ቤተክርስቲያን የማታውቃቸው ዝም ብለው ደርሰው ዲያቆንን፣ ካህንን፣ መነኩሴንን የጨረቃ ጳጳሳት ሁሉ የበዙበት ዘመን ስለሆነ ነው ይሄን የምናነሳውና ቤተክርስቲያን አስተምራ ቤተክርስቲያን ያስተማረችው ዲያቆን ገብቶ ቀድሶ ማቁረብ የሚችል ገብቶ ቀድሶ መናዘዝ የሚችል ካህን ነው የሚሆን እንጂ መንደር ለመንደር እያውደለደለ ነገርን ቤተክርስቲያን የሚያሰድብ በተለያየ ነገር እንዲሁ ክርስቲያኖችን አንገት የሚያስደፋ አይሆንም። ቤተክርስቲያን ሳታዘው ለተለይኮ አይወጣም። የቤተክርስቲያን ነዋየ ቅድሳት የቤተክርስቲያን መገልገያ ለሌላ አሳልፎ አይሰጥም፣ ራሱም አይነግድበትም። ስለዚህ በዚህ ልክ ነው አገልግሎትን የምናገለግልሽ። ስለዚህ እናንተ ወደፊት ካህናት ነው የምትሆኑ፣ ዲያቆናት እናንተ እንግዲህ ትሆናላችሁ፣ ቅርብ ጊዜ ጳጳስ ትሆናላችሁ፣ እንደነ አቡነ ጴጥሮስ እንደ አቡነ ሚካኤል ትሆናላችሁ።
እናቶቻችን የካህናት ሚስት ትሆናላችሁ፣ የገዳም አበምኔት ትሆናላችሁ። ንግስታቱ ናችሁ ደግሞ እንደነ እቴጌ ጣይቱ እንደምንትዋብ ትሆናላችሁ። እንዲህ ብትሆኑ ደግሞ እንዲህ በስራ ስትማሩ ናችሁና አሁን ደስ ትላላችሁ። እንዲህ ብላችሁ እህቶቻችን አቀማመጣችሁ ስርዓት አለው፣ አለባበሳችሁ አቤታችሁን ቀሚስ ነው የምትለብሱ። እናታችሁን ትታዘዛላችሁ፣ ለአባቶቻችሁ ለእናቶቻችሁ ትታዘዛላችሁ፣ ሰው ታከብራላችሁ፣ የቤተክርስቲያንን ስራ ታውቃችሁ ለሌሎችም ታስጠብቃላችሁ። እሺ፣ ስለዚህ በዚህ ልክ ነው የምናከብር። እንደዚህ አውቀን እንድናከብር አምላካችን እግዚአብሔር ይርዳን። እና ዛሬ ቢጥልም እንግዲህ በረከት ነው፣ ችግር የለውም። አንድ ዜማ የስግደቱን 3 አይነት ዜማ አለየ ልጨርስላችሁ ይበቃል። ጥያቄ ሌላ ቀን ደግሞ እሺ፣ ሰዓት አልቋል። ሌላ ቀን ትጠይቃላችሁ። ይሄ ሳምንት ዜማው ኪራይ ላይ ሶነ ራሱ በግዕዝ አለው፣ በአራራይ አለው፣ በዕዝል አለው። ግዕዙ የእግዚአብሔር ምሳሌ፣ አራራዩ የእግዚአብሔር መንፈስ ቅዱስ ምሳሌ፣ ዕዝሉ ደግሞ የእግዚአብሔር ወልድ ምሳሌ፣ በተለየ አካሉ መከራ የተቀበለ። ስለዚህ እሱም ብለን እንጨርሳለን። ኪርያ ላይሶን ኪርያ ላይሶን ኪርያ ላይሶን ኪርያ ላይሶን ኪርያ ላይሶን ኪርያ ላይሶን ኖዲናይን ኪርያ ላይሶን ኪርያ ላይሶን ኪርያ ላይሶን ታወስናይን ኪርያ ላይሶን ኪርያ ላይሶን ኪርያ ላይሶን ማስያስናይን ኪርያ ላይሶን ኪርያ ላይሶን ኪርያ ላይሶን ኢየሱስ ናይን ኪርያ ላይሶን ኪርያ ላይሶን ኪርያ ላይሶን ክርስቶስ ናይን ኪርያ ላይሶን ኪርያ ላይሶን ኪርያ ላይሶን አማኑኤል ናይን ኪርያ ላይሶን ኪርያ ላይሶን ኪርያ ላይሶን ተስሞጣ ናይን ኪርያ ላይሶን። ትርጓሜውን ነገ እንላለን። ለጸሎት እነሳ ንበለደዌ ወሕማም ንበለጻማ ድካም አመ ከመ ይሁን ያንጻን ያብጽሕክሙ አመ ከመ ይሁን በፍስሐ ወበሰላም በደው ፈሳስ አቡነ ዘበሰማያት ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአብጽሕ ሰላም የታባን ወባልሐነ ኩሉ ኩስ በዚአከ ይእቲ መንግሥትከ ወስብሐት ለአብ ወወልድ ወመንፈስ ቅዱስ